አይ እነዛ ሳይሆን ያልኩት ፍርዱን ለክርስቶስ This is Orthodox. This is Orthodox. በቃ ብራዘር ከጭራ ከመቀመጫ አካባቢ ፍየል ነህ፣ ከፊት አካባቢ በግ ትመስላለህ። ልዩ ፍጥሩና ማለት ነው እንጂ አንተ በግም አይደለም። አይደለም በቃ ምን በሰላም እያወራ ነው። በግም አይደለም ፍየልም አይደለም። ምናልባት ሌላ ዝርያ ካለን የሚፈለግልህ በክርስትና ዓለም ውስጥ ደግሞ ያሉ በጎችና ፍየሎች። ወንድም ያደርብብኝ ጨረስን እኮ ከኔ ጋር አርጊመንቱን ጨርሰን ከእህትየው ጋር ቀጥል። የዝንጀሮ ሰርግ የመሰለ እውቀት ይዘህ ድብልቅልቅ አድርገው በክርስቶስ ታምናለህ? አዎ። ክርስቲያን? አዎ። በግ ትባላለህ? አይ እሱን እኔ አላውቅም፣ ክርስቶስ ነው የሚያውቀው። በግ ይሁን ፍየል ክርስቶስ ነው የሚያውቀው አልክ። አንተ ግን ራስን አታውቅም። ደግሞ መለስክና ታምናለህ? አዎ። በክርስቶስ ታምናለህ? አዎ። ክርስቲያኖች ያመኑ ምን ይባላሉ? በጎች እና በግና አንተ? አዎ። ወዲያው አክሮባት ተገልብጠ ማለት ነው። እና this is ኦርቶዶክስ የኦርቶዶክስ ጠባይ ይሄ ነው። ወደ ኦርቶዶክስ ዘራችሁም እንዳይመለስ አልኳችሁ። ለምን? እንዲህ አይነት እውቀት ነው ያላቸው፣ እንዲህ አይነት እምነት ነው ያላቸው። በግ ይሁኑ ፍየል ይሁኑ አያውቁም። በግም አይደሉ ፍየልም አይደሉ። ኒውት አድርገው ወንድም ይሄ ከእህታችን ጋር ጨርሳለህ። ብቻ ነው ታውራ፣ ከእህታችን ጋር ታወራለህ። እኔ ጨርስን በቃ። አሁን ከዚህ በኋላ የምታወራው ነገር ካለ ሌላ እንደው የምትረዳው ነገር ካለ እንጂ ምን ከሷም ጋር የምታወራው ነገር ያለ አይመስለኝም። ለዚህ ነው እምነታችሁ አታውራ እኮ አልኩህ ወንድም። ኒውት አድርገውና ጠብቀኝ። ለዚህ ነው በኦርቶዶክስ ሃይማኖት ውስጥ መቆየት በጨለማ ውስጥ መቆየት ነው። ወንድሞች እናቶች፣ ጨለማው ስላሳወራቸው በግነታቸውና ፍየልነታቸውን አያውቁም። ብርሃን ይሁኑ ጨለማ አያውቁም። ከክርስቶስ ይሁኑ ከዲያብሎስ አያውቁም። ከክርስቶስ ነን ብለው ከክርስቶስ መሆኔን አላውቅም ይላል። በክርስቶስ ነኝ ክርስቲያን ነኝ ግን በግሉም ፍየል አላውቅም ይላል። እዚሁ ስጠይቁት ማለት ነው። እዚሁ ስጠይቁት እኔ አሁን በራሱ አፍ ራሱን ያስባልኩት እንጂ እኔ በአፍ ውስጥ ቃልን አስጨምሬ አላስባልኩትም። ምክንያቱም እንደው ከተባለ ወንድሞችና እህቶቼ አሁን የዚህ ወንድም የሚሆን የሌሎች ኦርቶዶክሳውያን እምነት በመጽሐፍ ቅዱስ ላይ የተመሰረተ አይደለም። እምነታቸው በመጽሐፍ ቅዱስ ላይ የተመሰረተ አይደለም። አምነው አይደለም የጀመሩት፣ ሳያምኑ ነው ክርስትናን የጀመሩት። አምነው በመዳን ሳይሆን የጀመሩት ሳያምኑ ነው የጀመሩት። እና አሁንም አላመኑ፣ ወደፊትም አያምኑ። ላለማመን ጨለማ አሳውሯቸው ማለት ነው። ያለማወቅ ጨለማ። የእግዚአብሔርን ቃል አያነቡ። የእግዚአብሔርን ቃል ባላነበቡበት የትኛው በግ የትኛው ፍየል እንደሚባል እንኳን አያውቅም። ከዚህ ወንድም አሁን የሰማችሁት እሱ ነው። ያመኑ ሰዎች በጎችም ፍየሎች መሆናቸው አይታወቅም ነበር ያለው ቅድም ማለት ነው። እና እህትየው መቀጠል ቻለሽ። ቴንክ ዩ ማለት የምታወሩት ነገር ካለ ማለት ነው። እሺ ኤርሚ፣ እሺ ተባረክ። እሺ ጆን፣ ያ ወንድምነትም እሱን ነው የጠየቀክ። በግ ይባላል ወይ? አምኖ የዳነ ወይም ክርስቲያን የሚባል ሰው በግ ተብሎ ይጠራል አይጠራም? ይጠራልማ ስላልክ ነው ተቀብለውኝ እኮ ያናገረክ እኮ። ይጠራል አልከኝ እኮ። እና የቱ ጋር ስለ እዛው ጋር ስላልከኝ ነው ተቀብሎ ያወራው። ኦኬ አሁን የተረዳክ ይመስለኛል ክርስቲያን ፍየል እንደማይባል። እዛው ላይ እኮ ይናገራል በነገራችን ላይ ማለት ነው። እሺ እዛው ላይ በነገራችን ላይ መጨረሻ ላይ እሱ ራሱ ነው በግና ፍየልን የሚወስነው አልክ። እሱ ራሱ ነው አይደለ? አይገርምህም? ግን ፍርዱን ከመናገሩ በፊት ነው። ቁጥር 33 ላይ ከመናገሩ በፊት ነው በቀኝ በግራ ፍየል ብሎ ገና ፍርዱን ሳያስተላልፍ ነው። አየክ? እዚህ ጋር ራሱ በጣም ሳትክ። ገና ፍርዱን ሳያስተላልፍ ነው በቀኝና በግራ ሁኑ ብሎ ያስቀመጣቸው። እዚህ ጋር አንተ በቃ እንዲ ፍጥጥ ያለ ኖ ተሳስተሃል። አሁን ከፍርድ በኋላ እንኳን ያረጋል ማለት ነው። ያውልህ ጆን፣ ከፍርድ በኋላ እንኳን ሲለያቸው አይታይም። ገና ለመፍረድ እንኳን ሲል ነው ቀድሞ በግራና በቀኝ ያደረጋቸው። እዚህ ጋር ራሱ ሳትክ አንተ። ኦኬ እዛው ማቴዎስ 25 ላይ ቁጥር 33 ላይ ብትሄድ እዛው ገና ፍርዱን ሳያስተላልፍ ነው ሲለያቸው የሚታየው በግራና በቀኝ። ኦኬ በጎችን በቀኙ ፍየሎችንም በግራ ያቆማቸዋል ብሎ
ከዛ በቀኙ ያሉትን እንዲህ ያላቸው፣ ከዛ በግራ ያሉትን እንዲህ ያላቸው ብሎ እንደውም ከፍርዱ በፊት ነው የለያቸው። አየክ አንድ ሀሳብ ልንገርሽ። እንትን ላይ ማቴዎስ 7 ላይ ታውጭልኛለሽ 22 ቁጥር 22። እሺ ማለት ይሄን ሀሳብ በደንብ እንድንረዳው ነው። ማቴዎስ 7 እሺ፣ ምንም ችግር የለም። እሺ ከፈትኩ። ቁጥር 21 ጀመረሽ እስከ 22 ማለት አንብበው። አይ በመጽሐፍ ቅዱስ ላይ ያለስኩ ነው እኔ ላንብብልክ። እሺ በሰማያት ያለውን ታዩ እሱንም ክፍል የሚጠቅሰው ብራዘር በቃ መጽሐፍ ቅዱስ አላየዝም። መጽሐፍ ቅዱስ አንብብ እሺ። የምጠቅሰው ጥቅስ ሁሉ በሙሉ አንተ ስለምትናገረው ነገር የሚናገረው ቁጭ በልና መጽሐፍ ቅዱስን አንብብ። በመጀመሪያ ማቴዎስ 7 21 እና 22 በሰማይ ያለ አባቴን ፍቃድ የሚያደርግ እንጂ አባቶ ብሎ ያለኝ ሁሉ ጌታዬ ጌታዬ ያለኝ ሁሉ መንግስተ ሰማያት የሚገባ አይምሰላችሁ ብሎ ካለ በኋላ እነዛ ሰዎች ግን በስም ትንቢትን አልተናገርም አጋንንትን አላስወጣንም ምናምን ነገር ብለው አሉት። ከቶ አላውቃችሁም ነው ያላቸው። የማያውቃቸው ሰዎች ናቸው። ጥንቱንም ከመጀመሪያውም አያውቃቸውም። ከሆነ ጊዜ በኋላ ሰላም ካወቃቸው በኋላ አድመጠኝ እባክህ አድመጠኝ ካልሆነ ታች ወረድና ስማ። ዝም ብለህ አትሞነጫጭር እግዚአብሔርን ቃል እሺ። ያ ክፍል ኦርቶዶክሳውያን እዚህ ገጽ ላይ ከመግባታችሁ በፊት መጽሐፍ ቅዱስ ቁጭ በሉና ክፍሉ ምን እንደሚል በመጀመሪያ አንብቡት። አንዱን ሳጨርስ ሌላው ጋር ትረግጣለህ ማለት ነው። ይሄ የሚያሳየው ብጥስጣሽ የሆነ ቁርጥራጭ የሆነ ጥቅስ ይሰጧችኋል። ቁርጥራጭና ብጥስጣሽ ጥቅስ ይዛችሁ መታችሁ አይደለም ከጴንጤ ጋር መነጋገር። አውዱን አንብቡ። አሁን ማቴዎስ 7 21 ብለህ ስትል አድምጠኝ አልኩህ። አድምጠኝ። ማቴዎስ 7 21 ብለህ ስትል አካሄድ ነው የምትሄደው። ወንጌል እየሰማኸኝ ነው? ነገራችን ላይ የጠላቸው ወንጌል እታችሁ ረድ ሄድ። ብጥስጣሽ ጥቅስ ይዛ አትምጣብን እባክህ። እታችሁ በቁርጥራጭ ጥቅስ አይደለም፣ ክፍሉን ሙሉን አንብብ። ማቴዎስ 7 21 ቢዘህ ስትመጣ ብጣሽ ጥቅስ ነው ይዘህ የመጣኸው። ሙሉውን ሐሳብ አይደለም ይዘህ የመጣኸው። ሙሉውን ሐሳብ አንብቡ። መጽሐፍ ቅዱስ ማንበብ ለኦርቶዶክስ መርዝ ነው። መርዝ የመጠጣት ያህል ማለት ነው የሆነባችሁ። ወተት ነው የእግዚአብሔር ቃል ነው ጠጡት ማለት። ቁጭ በልና አንብብ ሙሉን። ቢያንስ ምዕራፉን ስታነብ ራሱ እዛው ክፍሉ ላይ ያለውን አውዱ ስለማ ምን እየተናገረ እንዳለ ይገባል። እነዚህ ሰዎች ከቶም አላውቃችሁም እኮ ነው ያላቸው መጀመሪያ። በቃ ከመጀመሪያውም አያውቃቸውም። እነሱ ክርስቲያኖች ነን ብለው የሚሉት እንጂ እነሱ ክርስቲያኖች አይደሉም። እነሱ አማኝ ነን ብለው ይላሉ እንጂ አማኞች አይደሉም። እነሱ ጌታ ጠርቶናል ብለው ይላሉ እንጂ ጌታ በጠራበት በትክክለኛው መንገድ ያመኑ ሰዎች አይደሉም። ያላመኑ ሰዎች ትንቢት ይናገራሉ፣ ያላመኑ ሰዎች አጋንንት ያወጣሉ ብለብጠን። አዎ ያላመነ ሰው አጋንንት ሲያስወጣ ነበር ደቀ መዛሙርቱ ሁለት አድርጎ በላካቸው ሰዓት ላይ። ኦኬ በጥስጣሽ ጥቅስ አልኩ። እነዘበነ ይሰጡሃል፣ ዋሌት ውስጥ ታደርገዋለህ። ፈስን ስትፈሳበት የምትውለው ቁራጭ ወረቀት ላይ እሷን ይዘን የመጣው እዚህ ስትመጡ መጽሐፍ ቅዱስ ይዛችሁ አትመጡ። መጽሐፍ ቅዱስ አልያዝኩም አንብቡልን ትላለህ። አንብቡ። መጽሐፍ ቅዱስ ይዞ የማይመጣ እንደውም ኦርቶዶክስ ከዚህ በኋላ እዚህ ቤት አይነጋገርም። መጽሐፍ ቅዱስ ይዛችሁ ነው። ካልሆነስ እኛ ለእናንተ የምናነብላችሁ የእናንተ አንባቢዎች አይደለን። አንብብ ራስህ በመጀመሪያ። እህቶችና ወንድሞች ኦርቶዶክስ ሆኖ መጽሐፍ ቅዱስ ይዞ ካልመጣ እዚህ ቤት ውስጥ ከዚህ በኋላ አናወራቸው። መጽሐፍ ቅዱስን ይዞ ይመጣ። ባዶ እጁን ሲንከወከው መጥቶ ምን ሊያወራን ነው? አንደኛ አንብቦ አያውቅ፣ ሁለተኛ መጽሐፍ ቅዱስ እጁ ላይ የለው። አውዱን ጠብቀን ተርጉምለት ብትለው እጁ ላይ መጽሐፍ ቅዱስ የለም፣ አይከታተልም። ከዚህ የበለጠ ማፈሪያ ትውልድ የለም ወንድሞች ናት። ማፈሪያነት በእምነት ስለማመንና ስለመዳን ስጠይቂው ስለ መጥፋት ይነግርሻል። ስለመተከሉ ራሱ አያውቅም። ስለመቆረጡ ግን ሊነግርሽ ይፈልጋል። ይቆረጣል ይላልና ዮሐንስ 15 ምናምን ነገር ብሎ ይላል። በመጀመሪያ ስለመተከል፣ ስለመጽደቅ፣ ስለመዳንህ ታውቃለህ? አያውቅም። ስለመቆረጥህ ከማውራቱ በፊት አንድ ሰው እኮ የሚቆረጠው በመጀመሪያ በግንዱ ላይ የገባ ሰው ነው። በግንዱ ላይ እኮ ስለመግባታቸው ኦርቶዶክሳውያን እኮ እርግጠኞች አይደሉም። በግንዱ ላይ አይደሉም። አንተ በግንዱ ላይ ነህ በክርስቶስ ላይ? አዎ ብለህ ካልከኝ እንዴት በግንዱ ላይ ገባህ? በእምነት ነው የገባው? በስራ ነው የገባው? ኦርቶዶክሳውያን በግንዱ ላይ ናችሁ? ዮሐንስ ወንጌል በጻፍ ምዕራፍ 15 መለምጥለው እሺ የወይን ግንድ ነኝ ብሏል ጌታችን። ግንዱ ላይ ነህ ወይ? አንተ ግንዱ ላይ ነህ? አዎ ብለህ ካልከኝ ግንዱ ላይ እንዴት ገባህ? ማን ያስገባህ? ራስህ ነህ ዘለህ የገባህበት? በእምነት ነው የገባህበት? በስራ ነው የገባህበት?
ወይ አክሮባት ተገልብጠህ ነው የገባው? ማን ያስገባ ግንዱ ላይ? ግንዱ ላይ ማን ያስገባ? ሰይጣን ያስገባ ወይስ እግዚአብሔር ነው ያስገባ? መግባትን እንዴት አገኘ? እንዴት ቅርንጫፍነትን አገኘ? በእምነት በኩል ነው አይደለም? በእናንተ ማለት ነው። በእምነት በኩል አይደለም። ታዲያ በስራ ምን ስራ አለ? ጫት ስትቅም የምትውል ትውልድ፣ ሲጋራ ስታጨስ፣ ትንቧን ስታቦል፣ ሺሻህን ስታጨስ ስትነፋ፣ በየመንገዱ ቁጭ ብለህ ሴቱን አግዳሚ ኃላፊውን ሁሉ አስቸርሽኝ እያልክ ድንጋይ ላይ ቁጭ ብለህ ስትሳደብ የምትውል ትውልድ ምን ስራ አለ? ምን ስራ አላችሁ? ትልልቆቹስ ብትሆኑ ጠዋት አስቀድሰሽ ማታ ወፋ ቤት የምትሄጂ ምን ስራ አለሽ? ጠዋት አስቀድሳችሁ ከሰዓት በኋላ አይመርኩኪ ብሎ የሚል ጠንቋይና ደብተራ ጋር እንደው ለገበያ የሚሆን እንደው አባቴ ቢሰሩልኝ ምናምን ነገር ብለህ ድግምት ስታሰራ፣ ጥንቆላ መተት ስታሰራ፣ የቡዳ ምናምን ነገር ብለህ ክታብ ስታጽፍ፣ የእንትናን ታሪኩን አበላሽልኝ ብለህ ጠንቋይ ቤት ስትዞር የምትውል ምን ስራ አለ? ይህን ያደረግ ይመጣና ደግሞ ያው በስራዬ የት ይሆን መግቢያ ይልሃል። ምሽት ጠዋት ይመጣና ደግሞ ስራዬ ነው በስራዬ ነው የምጸድቀው ይልሃል። ምሽት ላይ በስራዬ የት ይሆን መግቢያ ይልሃል። ያ ምሽት ያልኩ ጉባኤ ስለሚሄዱ ማለት ነው። ግንዱ ላይ አይደላችሁም ኦርቶዶክሳውያን ማለት ክርስቶስ ላይ አይደላችሁም። እናንተን ለማናደድ አይደለም። እንደ ሎተሪ ትኬት ስትፋቁ እኮ ግንዱ ላይ ክርስቶስ ላይ የሆናችሁበትን ተናገር ተብለህ ስትባል በእምነት ነው ትላለህ። እውነትህን ነው ስንል አዎ። መቼ ነው በእምነት ክርስቶስ ላይ የገባው? ስትጠመቅ ይልሃል። ስትጠመቅ ነው። አዎ። የሥላሴ ልጅነት ነው ያገኘው። እንዴታ ይልሃል። አምነን የተጠመቀው ስትል አዎ ይልሃል። ምን ሰምተህ አመንክ? በ40 ቀንህ አይ እሱ ጋር ፐርሰናል አታድርገው ይልሃል። ይሄ የዞረበት ትውልድ ማለት ነው። ፐርሰናል አታድርገው ይልሃል። ደብረ ፐርሰናል አታድርገው ምን ማለት እና ታዲያ ምን ይሁን? ፐርሰናል አታድርገው ይባላል። ፐርሰናል እኮ ነው የምጠይቅህ። አገር የግል ነው፣ ሃይማኖት ማን አገር የጋራ ነው፣ ሃይማኖት የግል ነው ተብሎ ይበል ፐርሰናል ነው ማለት ነው። ሃይማኖት ብሎ የሚለው እምነት ማለት ነው። እኔ ስለአንተ አላምንልም፣ አንተም ስለኔ አታምንልኝም። ቤተሰቦቻችን ስለኛ ያምኑ፣ እኛም ስለ ቤተሰቦቻችን አናምንም። አሁን ሙሉ ሰው ነንና ማለት ነው። ወንድሞችና እህቶቼ ስለ መዳናቸው ግንዱ ላይ ስለመሆናቸው አይመሰክሩም። ከግንዱ ላይ ግን ስለመቆረጣቸው ይመሰክራሉ። እኔ ደግሞ ስለመቆረጡ አይደለም መጀመሪያ የምጠይቅህ። ኦኬ፣ ግንዱ ላይ ማን ያስገባህ? ማን ያስገባህ? ሰይጣን ያስገባህ ወይ ሰው ነው ያስገባህ? ወይ ራስህ ነው የገባው? ስትገባ ሰይጣን በኮራፕሽን በጉቦ ነው ወይስ አንተ ስትሆን ብትገባ በአንተ ጠባይና ስራ መልካም ነገር ነው የገባው ወይስ በእምነት ነው የገባው? አገባብህን ንገረን። ግንዱ ላይ ይሄንን ጠይቋቸው ወንድሞች እናቶች። እሺ እህትየው አገባቡን ጠይቋቸው። አገባባቸው ግንዱ ላይ እንዴት ነው የገባው? ይሄ በደንብ መጠየቅ ነው ያለበት። ያ እሺ እኔማ ያቄዋ ልጆችን እኮ አያይዤ ልጠይቀው ነበረ እና ታዲያ ጌታ ሆይ የሚለውን የአስቄዋን ልጆች አያይዤ ጠይቀውና የዛን ጊዜ እንግዲህ መልሱ ማጣፊያው ሲያጥረው ላየው ፈልጌ ነበር ዝም ያልኩት። ኤኒዌይስ እሺ ወንድሞች እንኳን ደህና መጣችሁ። ኤርሚዬ፣ አንተም ዳጊዬ፣ ቤካዬ ሰላም ማለት ትችላላችሁ የሚመቻችሁ ከሆነ። እንዳልክዬ መግባት የሚመች ከሆነ አስገባሃለሁ። አይ ሜርሲ ወይ ዳጊዬ። ቤካ ቤት ተኝቼ እንዴት ዳኒ ቤት እንደነቃው ማወቅ ፈልጌ ነው። ወይኔ ብቻ የሚነግረኝ ሰው ካለ ዳጊማ ትናንት እኮ ነው የተኛው። እኔ ዛሬ አይደለም። እኔ ትናንት የተኛ ነው ዛሬ ላይ የምሰማው። እኔማ ትናንትናና ዛሬ ተኛው። እንደውም ኤርሚዬ ጌታን ለአንድ ቢያንስ 10-20 ደቂቃ እያሰብኩ እንዴት አድርጌ ነው ወደዚህ የመጣሁት። እኔ ቤት ነበር የተኛው ትናንት ዳጊዬ። ዳጊሻ እኔ ጋር ነበር የተኛው። ከዛው ከናልጋ ወደ ቤካ ቤት ሄድ፣ ከናልጋ ደግሞ አሁንም ወደዚህ መጣ ማለት ነው። እና ድምፅ ይሰማኛል እና ከቅዱሳን ጋር ተነጠቅኩ። ምንድን ነው ይሄ? ሆስቱ ቤካ እንትን ሆኗል፣ ገዝቶ ሆኗል አጠገብ። እዚህ በህይወቴ በቲክቶክ ተገርሜ አላውቅም።
ናፕል አድርግ ብዬ በጣም ይገርም። ሰላም እሺ፣ ቅዱሳን ሁላችሁንም ሰላም ብያለሁ። ተባረኩ። ዳንዬ የሜርስዬ ቤዝ በሰላም ወንድማችን ቤካዬ ማህተብ ወርብዬ ታች ያላችሁ ሰላም ብያችሁ ተባረኩ። አውቀዋል። ግን ትናንት እኮ እኔ ቤት ነበር ተኝተህ የነበረው ወርብዬ። ከሱ እኮ ተነሳው ከሱ ተነስቼ ነበር ልጄ። እኔ መነሳትን እኔ አላየውም። አዎ ተነስቼ ከዛ አረፍ ልበል ትንሽ ናፕል አድርግ ብዬ ናፕ አድርጌ ስነሳ ታሪክ ተለውጧል። ራሱ ዛሬ ነው በቃ በደንብ የተኛሁት ዛሬ ገና። ኦኬ እሺ። ማህተም እንዴት ነው? እኔ ነኝ የምቀድመው። ፌዝ ይቀድማል። ስላስጠበቅን ይቅርታ ስላስጠበቅን ይቅርታ። ውይይት አለ ውይይታን ሰልፍ አይደለም። እሺ ኤርሚዬ ትቀበለዋለህ ወይስ የሚመች ቦታ አይደለም? ከመኪናውን እየወረኩ ነው። በእርግጥ ውጭ ነበር ነው ያለ ነው። ችግር የለም ወይ ሲመች ትላላችሁ። ዳጌ ማውራት ይችላል። ቤካም አለ። አንቺም አውሪያቸው። በቃ ወንድሞች ማት ትገባላችሁ። ችግር የለም። እሺ ፌዝ እንኳን ደህና መጣ። በእምነት ብቻ ይዳናል በኦርቶዶክስ ይላል ርዕሱ። እሺ ፌዝ ቀጥል። በኦርቶዶክስ ትምህርት አስተምሮ ትንሽ ድምፅህ ራቅ ብሏል ለኔ። አሁን መጣክ። እሺ በኦርቶዶክስ አስተምሮና ትምህርት ማለት ነው። በእምነት ብቻ የሚል ትምህርት የለም። በእምነት ይዳናል ግን በእምነት ብቻ የሚል ኦርቶዶክሳዊ አይደለም፣ መጽሐፍ ቅዱሳዊም አይደለም። እሱ መጽሐፍ ቅዱሳዊ ያለመሆኑ ከመጽሐፍ ቅዱስ ቃል ታሳየናለህ ማለት ነው። ምን አልከ? ክርክር እንዳይሆን ብዬ ነው። ጀስት መጽሐፍ ቅዱስ ላይ ብቻ መሰረት ላድርግ። እኛ ወንጌላውያን ነን። ሁሌ መጽሐፍ ቅዱስ ላይ ነው መሰረታችን። ችግር የለው ነው። አይ እንደዛ ለማለት ሳይሆን ነው እስካሁን ክርክር እየሆነ ስለነበር ጀስት ፖይንት እንድናነሳ ብዬ ነው እንጂ ለማለት ብዬ አይደለም። እሺ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላንብበው ወይስ? ያዕቆብ 2:14 ምዕራፍ 14 ቁጥር 14 ማለት ነው። ከቁጥር 14 ጀምሮ ማለት ነው። ላይ ስለ ፍቅር ነው የሚገልጸው። ግን አንድ ነገር ልነግርህ የወደድኩት እዚህ ጋር ያመነ ሰው እምነቱ ከስራ ጋር እንዴት ማያያዝ እንዳለበት ነው። እኛ ግን መነሻችን ነው ለመዳን ነው። ግን ለመዳን መሆኑን እንዳትረሳው። ከዳንን በኋላ ለምንሰራው አይደለም። እሺ ለመዳን እንደዛ ነው የሚለው። ወንድሞቻችን መዳን መሆኑን አሳይ። እሺ እኮ እሱን ላሳይሽ ላውራው። ቆይ በመጀመሪያ የያዕቆብ መልእክት ላመኑ ሰዎች የተጻፈ ደብዳቤ ነው። ላመኑ ሰዎች አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። ካልተረዳው አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። አሁን አንተ በእምነት በመጀመሪያ መዳንህን ልክ እንደ የያዕቆብ መልእክት ላይ እንደተጻፈላቸው ተደራሳያን አንተ በእምነት መዳንህን በመጀመሪያ ንገረንና ከዛ ያ እምነትህ ግን ከስራ ጋር እንዴት እንደሚቀጠል የያዕቆብን ትጠቅስልናል። በመጀመሪያ አምነህ ስለ መዳንህ እስኪ ንገረን። አምነህ ነው ወይ ዳንከው? መሰረተ ስክራቹ ላይ ጀምርልን ከመጀመሪያ ማለት ያንተ ላይ ቀጥሎ ላይ ባትገባ ሶሪ በጣም አሁን አምነው ስለዳኑ ሰዎች አይደለም ነገረን ያለ ሁሉ ቀን ሮጣችሁ ያዕቆብ ጋር የምትሄዱት እናንተ ያዕቆብን ልጠቅሱበት ግን ያዕቆብን ለመጥቀስ እናንተ እምነት ላይ ጥርጣሬ አለን። የእናንተ እምነት ያ አምነው ለዳኑ እኮ የእናንተ እምነት መጀመሪያው ላይ አምነ ስለመዳንህ ንገረንና ከዛ ያ አምኖ የዳነው ሰው እምነቱን በስራ ስለሚገልጥ ያዕቆብን ትጠቅሳለህ። ያግባባናል። አሁን አንተ አምነህ አልዳንክም። አንተ አምነህ ድኛለሁ ብለህ ትላለህ ስለራስህ። እኔ ግን አንተ አምነህ አልዳንክም ነው። ከስክራችሁ ስንጀምር የእናንተ መዳን በእምነት ላይ የተመሰረተ አይደለም። የእናንተ መዳን የእናንተ ክርስትና በእምነት የተመሰረተ አይደለም ማለት ከእምነት የጀመረ አይደለም ማለት ነው። በእምነት ላይ የቆመ አይደለም። ማመን እናንተ ቤት ቆይቶ ነው የሚመጣው። ማመን እናንተ ቤት አሁን አንተ ህይወት ላይ ብንፈትሽ ማመን እስካሁን ድረስ አላመንክም።
አምነህም አልጀመርክም፣ እስካሁን ድረስ አላመንክም። እንዴት ምን? እሺ እንዴት እንደሆነ ላሳይህ ከይቅርታ ጋር። አሁን ከርስ ወጣ። አሁን ምን ከርስ እንወጣለን? ምን ከርስ እንወጣለን? ስለ እምነት ነው። በእምነት ብቻ አድምጠኝ። በእምነት ብቻ ብሎ የሚል ነው። ስለ እምነት ነው። ስለ መብል ስለ መጠጥ አላወራንም። ስለ ታቦት አላወራንም። ስለ ምልጃ አላወራንም። ስለ ቁርባን አላወራንም። ስለ እምነት ነው እኮ። ስለ እምነት ነው። ምን ስለፈለግኩ ስለ እምነት ነው። አርእስቱ አልወጣውም። የት ነው የወጣሁት? አንተ አምነህን የዳንከው? አዎ አምኜን የዳንኩት። አዎ መቼ ነው አምነህ የዳንከው? አምነህ የዳንከው መቼ ነው አምኜ የዳንኩት? አዎ ኦኬ። እኔ ክርስቶስን አምኜ የዳንኩት በለው እኮ። ቆያ በመጀመሪያ ደረጃ በጸጋው አምኜ። አምነህ የዳንከው መቼ ነው? መቼ ነው ማለት ጊዜ ነው እየጠየቁ ያለሁት። አምነህ የዳንከው መቼ ነው? አምኜ እኔ ያልኩት የዳንኩት ነው የምትለው? ወድ ብዬ ምንም አክሮባት አትገለባበጥ፣ አድምጠኝ። የጠየቅኩ መቼ ነው ክርስቶስ የተሰቀለው አይደለም። ድነት አምነህ የዳንከው መቼ ነው ማለት ጊዜ ነው እየጠየቁ ያሉ። መቼ ነው የሚለው ምንድን ነው? ድነት ማለት በአልጫ ወጥ የሚጎረስ እንጀራ ነው ብዬ እንድል አትጠብቅ። መቼ ነው አምነህ የዳንከው? አንተ የአንተ መዳን የጀመረው አምነህ። አድምጠኝ፣ አትቀላቅለው፣ አድምጠኝ። መዳን ምንድን ነው ብለህ ስትለኝ ጥሩ ያልጫ ክክ ወጥ ነው ብዬ እንድል አትጠብቅ። ስለ መዳን አይደለም የጠየቁ፣ ትርጓሜውን አይደለም የጠየቁ። ወይ ደግሞ አንተ ትርጓሜውን ጠይቀኝ እኔ እመልስልሃለሁ አይደለም። አንተ የኦርቶዶክስ እምነት ተከታይ ነህ። ልብ በሉ እዚህ ጋር ወንድሞች እናቶቼ፣ በጨለማ ውስጥ ያሉ ሰዎች ቋንቋቸውን ስሙ። ጥያቄ እንኳን በሚገባ አይሰሙም። ከሰሙም በኋላ ብራዘር አምነህ መቼ ነው የዳንከው ነው ጥያቄው። እንደ ክርስቲያን የኦርቶዶክስ እምነት ተከታይ አይደለ ድኛለሁ ብለህ ስትል አልነበረ? ያዕቆብን ለመጥቀስ ከመሮጥ በፊት አንተ አምነህ መዳን የጀመርከው መቼ ነው? መቼ ነው ማለት ጊዜን ነው እየጠየቅኩ ያሉት። መቼ ነው አምነህ መዳን የጀመርከው በለው። እንግዲህ እንስማ እስኪ። መቼ ነው አምነህ መዳን የጀመርከው? እሺ እኮ አሁን ስለ እንትን ነው የምታወራው ብራዘር እኮ። አሁን ስለ እንትን ነው ብለህ አትበለኝ። ስለ እምነት ነው የማወራህ እኮ። አሁን መቼ ምን አበለ? ስለ እምነት ነው የማወራህ። አምነህ መቼ ነው የዳንከው? አንተ አምነህ ነው መቼ እኮ። መቼ ጊዜ በ40 ቀን እሳ በቃ ይሄ ነው። በቃ ይሄ ነው መልሱ ይሄ ነው ብራዘር፣ መልሱ ይሄ ነው። በቃ አደከምከን እኮ። አሁን ልብ ብለህ ስማኝ። አምኜ ስጠመቅ አልከኝ። ኦኬ አምኜ ስጠመቅ ትክክለኛ መልስ አሁን መለስክልኝ ወንድም። የጌታ እግዚአብሔር ይባርክ። አታድክሙ፣ እኛም እናንተን አናደክማችሁም። ትልቁ ላይ አድርገኝ ወንድምነት፣ አንዳችሁ ትልቁ ላይ አድርገኝ። ወንድማችን አምኖ ሲጠመቅ ትልቁ ላይ አድርጉኝ። ኦርቶዶክሳውያን ምን መሰረት ላይ እንደቆሙ ላሳያቸው ወንድሞቼ እናቶች። ትልቁ ላይ አርጉኝ፣ አታንከራቱኝ በግራና በቀኝ ወዲያና ወዲህ። ሰዓት እንትን እንበል እንዳይ ችግር የለውም። ይኸው እሰጥሃለሁ። ያንተን የምጠይቅህ አንተም ሰዓት ያዝ፣ እኔም ሰዓት ሊያዝ። ችግር የለውም ብራዘር። እሺ አንተ እንድትናገረው ሙሉን የምሰጥ ብራዘር። ኦኬ ኤፍራት ማማ እየጠራችሽ ነው፣ ቶሎ በይ። እሺ ወንድማችን ምን አለ? በግድም ቢሆን 40 ቀን የሚለው መቼ ብሎ የሚለው 40 ቀን አድምጠኝ ወድሜ። በግድ ታይታችኋል። በግድ 40 ቀን ነው ብሎ የሚለውን መቼ ነው ብዬ ስለው ብዙ 4 ጊዜ ጠይቄው ነው 40 ቀንን ያመጣት። 4 ጊዜ ጠይቄ 40 ቀን ማለት ነው። ምክንያቱም በጸጋው የሚል ቃል አለ። አልጠየቅኩም። የኔ ጥያቄ አይደለም። የኔ ጥያቄ አይደለም። ኦርቶዶክስ ስሟቸው፣ እዩዋቸው። እንግዲህ የጠየቁት ሌላ ነው፣ እሱ የሚያወራኝ ሌላ ነው። መቼ እንጠመቀው ብዬ ስለው 40 ቀን ብሎ የሚለውን አንድ ያልነገረኝም 4 ጊዜ ጠይቄው ነው የነገረኝ። ኦርቶዶክስ አሁን ግን ከ4 ጥያቄ በኋላ 40 ቀን ነው አለ። ጥያቄን መለሰልኝ ማለት ነው በአግባብ። በዚህ ጊዜ ሲጠመቅ አምኖ ነው የተጠመቀው። አምኖ ሲጠመቅ ወይ ደግሞ አምኜ ሲጠመቅ ብሎናል ወንድማችን። አሁን ቀጥዬ የምጠይቀው ልብ ብላችሁ ስሙ። ወንድማችን በ40 ቀንህ ለመጠመቅ
አስቀድመህ አምነህ ነበር። ምን ሰምተህ ነው ያመንከው? በጣም ጥሩ። ስለዚህ አሁን መሀል ላይ እንዳታቋርጠኝ ሀሳቤን ልጨርስ። ምን ሰምተህ ነው ያመንከው? ሀሳቤን ልጨርስ። ጥያቄ ነው። ምን ሀሳብ አለ? ጥያቄ ነው። ምን አምነህ ነው? ምን አምነህ ነው? እናት ለልጇ ለስጋዊ የሚያስፈልገው ምግብ አልጠይኩም። የኔ ጥያቄ አይደለም። ምን ሰምተህ መዳን ስለሚያስፈልግ አድመጠኝ። የጠየቅኩህ ልብ ብለህ ሰማኝ። እናቴ ጡጦ አጠባችኝ፣ ወተት አጠባችኝ፣ እሱን አይደለም የጠየቅኩህ። ምን ሰምተህ ነው እንጂ እናትህማ የ40 ቀን ሕፃን ልጅ ስለሆንክ የእናትና አባቴን እምነት አድመጠኝ። የእናትና አባቴን እምነት እኔ ያልኩህ ልብ ብለህ የእናትና አባትን እምነት ነው የሰማኸው። የእናትና አባቴ ደግሞ በክርስቶስ አምነው የተጠመቁ የእናትና አባት ለምንድን ነው መቀላቀል የፈለግከው? ልብ ብለህ ሰማኝ። ምንድን ነው የሰማኸው? ምን ሰምተህ ነው ያመንከው? የእናትና አባቴን እምነት ነው ያዝኩት። ኦኬ ልብ በሉ ስሙ። አሁን ስጠይቀው እኔ ጥያቄ ምንድን ነው ምን ሰምተህ ነው ያመንከው አልኩት። እሱ የእናትና አባቴን ሃይማኖት ነው የያዝኩት አለኝ። አልሰማም ማለት ነው። አድመጠኝ። አልሰማህም ማለት ነው። የእናትና አባቴን እምነት ሲሆን ይኸውልህ ተምሬ ሰምቼ አምኜ ለአንተ ልገልጽልህ ነው እየተጠየቅኩኝ እየመለስኩ። አድመጠኝ። ምንድነው ከመጠመቅ በፊት አምኛለሁ ብለኸኛል። ምን ሰምተህ ነው ያመንከው ነው ጥያቄ። አንተ ግን የቤተሰቤን እምነት ነው ያስኩት ነው ያልከኝ። የቤተሰብን እምነት ያስከው እምነት ነው ያስኩት ነው ያልከኝ። እምነት ቆይ የቤተሰብ ልብ በል የቤተሰብ እምነት ነው ያስኩት ብለኛል። የያዝኩት በቃ እንደዚህ ሲነግሩ እሺ። የቤተሰብን እምነት ይዘህ ነው አይደል የተጠመቀው ወንድማችን? የቤተሰቤ እምነት ማለት ክርስቶስን አምኜ ማለት ነው። የቤተሰብህን እምነት ይዘህ ነው አይደል የተጠመቀው? መሐመድን አላልኩም። ኦርቶዶክስ አማኝ መሆንን አውቃለሁ። የእግዚአብሔር ልጅነት አልጠየቅኩም። የጠየቅኩ ልብ ምስል ያው ለግድ የለም። የመሐመድንም ቀላቅለው ከፈለክ አሰራሽን የጠየቅኩን ጥያቄ ስማ ወንድሜ፣ የጠየቅኩን ጥያቄ ስማ። በጨለማ ውስጥ ያለ ሰው እንደዚህ ነው የሚናገረው። የጠየቅኩ ጥያቄ በማን ያመንከው አላልኩም። ስሙን ጥራልኝ አላልኩም። በክርስቶስ ኦርቶዶክስ እንደመሆን መጠን መቼም በመሐመድ ታደምጠኝ። ካልሆነ ታች ተወርድና ለባለማህተሙ ሰጣለሁ ማለት ነው። አንድ ፌርማታ እንኳን ያመንከውን እምነት መናገር የማትችል ብኩን መሆንህን የሚያሳየው ግን ያመንከውን እምነት መናገር የምትችል ከሆነ ምንድን ነው ብዬ ስልህ የአንተ እምነትን ከስክራች ያዕቆብን እኮ አሁን ልንጠቅሰው ነው በኋላ ሄደን። ይህን ግን ያዕቆብን የሚጠቅሰው ፌዝ ከየት ነው የጀመረው? መነሻው የት ነው መነሻው? ይሄ ያዕቆብ ጋር ሄዶ ተንደርድሮ ልዋኝ ኑ አብራችሁ ደግሞ መዋኘት ላስተምራችሁ ብሎ የሚለን ሰውዬ መነሻው የት ነው የጀመረው? ራሱ የፌዝ ራሱ የት ነው የጀመረው? ፌዝ በፌዝ ነው ወይ የጀመረው? እምነቱ አይደለም ነው አልከኝ። ኦኬ እሺ፣ በምን ብየስልህ አምኜ ስጠመቅ አልከኝ። መቼ ስልህ 40 ቀን አልከኝ። ምን ሰምተህ ነው ያመንከው ብየስልህ የቤተሰቤን እምነት ነው የያዝኩት አልከኝ። እኔ ምን ሰምተህ ነው ስልህ አንተ ስለመያዝ ምንድን ነው የያዝከው ብየስልህ የቤተሰቤን እምነት አልከኝ። የቤተሰብህ እምነት በክርስቶስ ኢየሱስ ማመን ነው ማለት ነው። ኦኬ ክርስቶስን ነው የያዝከው። ክርስቶስን የያዝክበት ክርስቶስን ይዘህን የተጠመቅከው እያልከኝ ነው። ምን ሰምተህ ነው ብየስልህ አይ አምኜ አይደለም ማን ሰምቼ አይደለም ይዤ ነው የተጠመቅኩት ብለኸኛል። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ጥያቄ ነው። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ክርስቶስንስ መያዝ ማለት ምን ማለት ነው? ቀጥል። በ40 ቀንህ ክርስቶስን የቤተሰብህን እምነት ነው ያዝከው። ኦኬ ይህን የቤተሰብህን እምነት ክርስቶስን ማመን ነው ብለኸኛል። ኦኬ ክርስቶስን መያዝ ማለት የቤተሰብህን እምነት መያዝ ማለት ነው ብለኛል። ስለዚህ ይዘኸው ነው የተጠመቅከው ማለት ነው አይደል ወንድማችን? ቀጥል። አሁን ማይኩን ከፍተህ ቀጥል።
ክርስቶስን ያስኩት ብለኛል። እኔ ምን ሰምተን ያመንከው ብዬ ስለ እምነት ከመስማት ነው ብሎ የሚለው እሱ ግን ስለመያዝ ነው የነገረን። ክርስቶስን ምኑን ነው ያስከው? ጨርቁን ነው? ቃሉን ነው? ወይስ አካሉን ይዘኸው እግሩን ይዘኸው ነው? በዚህ በ40 ቀንህ ማለት ነው እና የተጠመቀው ማለት ነው። ውሃ ውስጥ ገብተህ ከመጠመቀ በፊት ክርስቶስን ይዤዋለሁ ብለኛል። በምንድን ነው ያስከው? በእምነት ነው? እምነትህ በስራ ላይ ነው? ወይስ እምነትህ ቃሉን በማመን ነው? ወይስ ክርስቶስን በአካል አግኝተህ ጨርቁን ይዘህ ነው? ወይስ አካሉን ነክተህ ነው? ያው መልስልኝ። ማይኩን ከፍተህ ካልሆነ ጊዜያችንን አትፍጅብን። ፌዝ ይሰማል? አሁን ሚዩት ነበርኩ። አንተ ራስህ ነህ እኮ ሚዩት ማይክን ከፍተህ። አንድ ሰው በ40 ቀን ሰምቶ አያስተውልም፣ ቢሰማ ራሱ አያስተውልም እንደሚል አይደለም። ስለዚህ እያልኩ ያለሁት የቤተሰቤን እምነት አድርጌ ተጠመቅኩኝ ነው የምልህ። አሁን ለምሳሌ አንተ አንድ ልጅ ወልደህ ልጁ በጌታ ስለኔ አልጠየኩም። የኔን አልጠየኩም። እባክህ ያንተን ራስህ ሳትመልስ ያንተ አንተ አትበለኝ። የራስህን ተወጣው። ስለ እኔ ልጆች አይመለከትህም። ስለ ራስህ እምነት ተናገር። ስለ አንተ አልጠየኩም። የእኔ ልጆች ጴንጤዎች ናቸው። አንተ ኦርቶዶክስ ነህ። እንዴት ሆኑ? አይመለከትህም። የእኔ ልጆች ጴንጤዎች ናቸው። ስለዚህ የአንተን ተወጣው። ካልሆነ መመለስ ካቅቶሃል ማለት ነው። ታይ ትወርዳለህ። እኔ አንተን አልወለድኩም። አንተ የኔ ልጅ አይደለም። አንተ የኔ ልጅ አይደለም። እኔ አልወለድኩም። የጠየቅኩህ አንተን ነው። የቤተሰቤን እምነት ነው ያዝኩት ብለኛል። የቤተሰብን እምነት ይዘህ ያንተ ልጆች እንደያዙት ማለት ነው። ያንተን እምነት አድምጠኝ። የኔ ልጆች የኔን እምነት የያዙ አያያዙ አንተ አይደለም የምታውቀው። አሁን አልተጠየቅም። እኔ ልጆች ላይ አትለጠፍ። ወይ በጉዲፈቻ ወስደህ አሳድገኝ ብለህ ፈልገህ ከሆነ እሱን ወይ እንሞክራለን። በውስጥ አውራኝ። የኔ ልጆች ላይ አትለጠፍ። የራስን ተወጣው። የራስን ተናገር። ስለ ራስ አውራ። የኔ ልጆች ስማቸውን እንዳጠራ የአንተ ልጆች ብለህ እንዳትለኝ። የአንተኑ የራስን አምጣ። የአንተን ስታመጣ ምንድነው ያልከኝ? አምኜን የተጠመቅከው ብለኛል። ከስክራች ነው የጀመርኩት። መነሻህ የት ነው? ያዕቆብ 2 ላይ ልንሄድ ነው። አሁን እንኳን ያዕቆብ 2 ላይ ልትሄድ አይደለም። ብዙ እኮ በየቦታው ስንት ሸለቆ ውስጥ ገባህ። ከሸለቆ ውስጥ የምትወጣበት አቅም አጣህ። መሰረትን ስክራችን እንደ ሎተሪ ትኬት ስትፋቅ ዜሮ ነህ። ከእምነት አይደለም የጀመርከው። አይ ከእምነት ነው የጀመርኩት እና ተኩሬርሚ ሌላውን እኮ ከእምነት ነው የጀመርኩት ብለህ ካልከኝ አምኜ ነው የተጠመቅኩት ብለህ አልከኝ። ፌስ ልብ ብለኝ። አምኜ ነው የተጠመቅኩት ብለህ ስትለኝ መቼ ስልህ በ40 ቀን ነው የተጠመቅኩት አልከኝ። ምን ሰምተህ ብዬ ስልህ ምን ሰምተህ ነው ያመንከው ብዬ ስልህ አይ የቤተሰቤን እምነት ነው ያስኩት አልከኝ። እኔ ምን ሰምተህ ነው ብዬ ነበር ያልኩት። አንተ ይዤው ነው አልከኝ። የቤተሰቤ እምነት ደግሞ በክርስቶስ ማመን ነው አልከኝ። ስለዚህ ጥያቄ ልብ ብለህ ሰማኝ። ይዘኸው ነው የቤተሰብህን እምነት ይዘህ ነው የተጠመቅከው። የቤተሰብህን እምነት ይዘህ የተጠመቅበት ጊዜ የ40 ቀን ልጅ ነህ። በ40 ቀን ውስጥ የቤተሰብህን እምነት የያዝከው ቃለ እግዚአብሔርን በመስማት ነው። ክርስቶስን ያዝኩት ክርስቶስን ይዤ ነው በለሰላከኝ። ቃለ እግዚአብሔርን በመስማትና በማመን ነው ክርስቶስን ያዝከው ወይስ እግሩን ያዝከው ወይስ ጨርቁን ያዝከው ወይስ ምንድን ያዝከው? ክርስቶስን ይዤዋለሁ ብለኛል። አዎ ጎይድ ያ ልቀጥል ወይስ? አዎ ምንድን ያዝከው? ክርስቶስን ይዤዋለሁ በለስታይ ምን ማለት ነው? እንዳልኩ ነው። የቤተሰቤ እምነት በክርስቶስ ኢየሱስ የሚያምኑ ናቸው። በክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምላክነት የሚያምኑ ናቸው። ስለዚህ እነሱ ልክ አንድ እናት ለልጁ ለምሳሌ ጡጦ ወተት እንደሚያስፈልገው ሁላ ክርስቶስም ስለሚያስፈልገኝ ብለው እናትና አባት እዛ ሰዓት አላስተውልም፣ አልናገርም። ተጠመቅኩኝ። በመንፈስ ቅዱስ ልጅነትን አገኘው። ስለዚህ እናት ቤተሰብ ጡጦ እንደሚያስፈልግ ትምህርት ተረዳው ማለት ነው። አድምጠኝ። ስለዚህ ቤተሰብ ወተት እንደሚያስፈልግ ጡጦ እንደሰጡ ክርስቶስን በጡጦ መልክ ነው የሰጡ ማለት ነው። በ40 ቀንህ በጡጦ መልክ አላልኩኝ።
እና በጡት መልክ ነው የሰጡ እነሱ ያገኙትን ክርስቶስ ከማዘር ላይ እምነቱን አድመጠኝ ከማዘርና ከፋዘር ላይ ክርስቶስን የያዝከው በጡት በኩል ጠብተህ ነው ወይስ በእጅ ሰጠው ነው? አይ እኔ ጥያቄ ነው። በጡጦ ብለህ ስላልክ ኦኬ፣ በጥምቀት እኮ ነው ያገኘሁት ብለህ ካልከኝ ይዤ የቤተሰቤን እምነት ይዤ እኮ ነው የተጠመቅኩት ነው ያልከኝ። ብራዘር የቤተሰቤ እምነት ክርስቶስ ነው። ስለዚህ የቤተሰብህ እምነት ክርስቶስ ከሆነ አንተ በቤተሰብህ እምነት ነው ክርስቲያን የሆንኩት ነው ብለህ የምትለኝ? ኦፍኮርስ ያው ለዋይት በቤተሰቡ ልብ በሉ እግዚአብሔር ፈቀደና ከክርስቲያን ክርስቲያን ሆንኩኝ። በቤተሰብህ እስልምና ብሰማ ሙስሊም ሆን ነበር። ወንድ ብዬ በቃ ጨረስን እኮ። በቤተሰብህ እምነት ነው ክርስቲያን የሆነው እምነት ማለት ነው። አገባኝ እኮ ስለ መሐመድ አለም የጠቀስኩልህ። የቤተሰብህ እምነት ኦርቶዶክስነት ስለሆነ ኦርቶዶክስ ደግሞ በክርስቶስ ነው የምታምነው። ስለዚህ አንተ ክርስቲያን የሆንከው በቤተሰብህ እምነት ነው አይደል? ክርስቶስን የያዝከው ክርስቶስን አምኜ ነው እኮ። በቤተሰብህ እምነት ነው ክርስቶስን የያዝከው ወይስ ክርስቶስን አንተ አምነህ ነው? አትቀላቅልብኝ። እኔ አምኜ ነው። እሺ አሁን በቤተሰብህ አየው፣ ሳይንሱ ገብተዋል ማለት ነው። በደንብ ሳይንሱ ገብተዋል። እንዴት ምን አይነት ድጥ ላይ እንደቆማችሁ እንዳሳይ ፈልጌ ነው። በቀደም አሁን ክርስቶስን አምኜ ነው አልከኝ። ቆይ ወደ አንተ ጋር ልምጣ። አሁን ደግሞ ክርስቶስን አንተው ራስህ አምነኸው ነው አይደል? ክርስቶስን አምኜ ነው ብለኸኛል። አንተው ራስን አይደል ያመንከው ክርስቶስን? እሺ አንተው ራስህ ክርስቶስን ያመንከው በ40ኛው ቀንህ ነው። ቅድም ስለነገርከኝ በ40ኛው ቀን ክርስቶስን አምነኸው ነው። ክርስቶስን ለማመን ምን ሰማህ? እምነት ከመስማት ነው ብሎ ስለሚል ቅዱስ ጳውሎስ ምን ሰማህ? ስለ ክርስቶስ ምን ሰማህ? በ40 ቀን ስለ ክርስቶስ ምን ሰማህ? ጥምቀቱ ጋር ገና ነን። አሁን ምን ሰማህና አመንክ? ይሄ እምነት የእናት አባት ምንድነው የሰማው? ጥያቄ ልብ ብለህ ስማኝ። ምንድነው የሰማው? ውሃው ጋር እንዳትሄድ፣ ውሃ ውስጥ እንዳትገባ። ውሃው ጋር እንዳትገባ። ውሃው ጋር ሳትገባ በፊት ስለ ክርስቶስ አምኜ ነው አልከኝ። ከርስ እየወጣ ነው ግን ታውቃለህ። የጠየቁት ጥያቄ ስለ እምነት ነው። እምነት ብቻ ይዳናል ወይ የሚል ነበር። እሱን እኮ ነው የምነግርህ። ምንድነው ሰምተህ ያመንከው? ምክንያቱም ከዚህ መሆን የማናረግ ከሆነ አንድ ሰዓት ምን ሰማህ? ስለ ክርስቶስ ምን ሰማህና ነው ያመንከው? እኔ እሺ በጥምቀት ምን ሰማህ? በመንፈስ ቅዱስ ውሃው ገና ነው። የሰማሁትን እየነገርኩህ ነው። ጥምቀት እዚህ ጋር ነው። ጥምቀት እዚህ ጋር ነው ያለው። አንተ እዚህ ጋር እምነት እዚህ ጋር ነው ያለው። አምኜን የተጠመቅኩት ብለህ ጥምቀት እዚህ ጋር ለግድ የለህም። በጥምቀት ምን እንዳገኘ በኋላ ትነግረኛለህ። አሁን ክርስቶስን አምኜ ነው ብለኸኛል። በ40 ቀንህ ምን ሰምተህ ክርስቶስን አመንከው? እሺ በእናት አባቴ እቅፍ ነው የነበርኩት አይደለ? ስለዚህ እና ክርስቶስን በእናት አባቴ እቅፍ የሚመሩኝም እናት አባቴ ስለነበሩ እናት አባቴ ክርስቶስን ያመኑ ናቸው። የእነሱን እምነት ያዙ። ኦኬ አሁን ደግሞ ምን አለ? በቤተሰቤ እምነት ነው። አዎ የእነሱ እምነት እምነቴ ነው። እሺ የእነሱ እምነትህ ነው። ስለዚህ አንተ ክርስቲያን የሆንከው በቤተሰብህ እምነት ነው አይደል? የቤተሰቤ እምነት ክርስቶስ ብሎ የሚለውን አትደጋግም ብራዘር። የቤተሰብህ እምነት እስላም አይደለም። ክርስቶስ ብለህ አትደጋግም ማለት ጥያቄው ከብዶ ከሆነ ክርስቶስ ጋር ስሙ ጋር ለመደበቅ አትፈክር። እኔ የቤተሰብህ እምነት እስልምና ነው አላልኩም። የቤተሰብህ እምነት ኦርቶዶክሳዊነት ነው። ኦርቶዶክሳዊነት በክርስቶስ ማመን ነው። ኦኬ ስለዚህ አንተ ያመንከው ወይ ደግሞ ክርስቲያን የሆንከው በቤተሰብህ እምነት ነው ክርስቲያን የሆንከው ወይስ ክርስቶስን አምነው ነው ክርስቲያን የሆንከው? ክርስቶስን አምኜ ነው። በቤተሰብ እምነት አይደለም ማለት ነው ክርስቲያን የሆንከው። አንድ እኮ ነው ቤተሰቤ ክርስቶስ። የቤተሰብ እምነት ክርስቶስን አድምጠኝ። የቤተሰብ እምነት ክርስቲያንነት ነው። የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት እንደሚያምነው ክርስቶስን ነው። እናትህ ራሳቸው ክርስቶስን ስላመኑ ነው ክርስቲያን የሆኑት። እናትህ ክርስቶስን ስላመኑ አንተ ክርስቲያን አትባልም። አዎ ብለህ የምትለኝ ከሆነ በእናቴ እምነት ማለት እናቴ ስለ እኔ ክርስቶስን አምናልኝ
እኔ ግን ክርስቲያን ሆንኩ ብለህ የምትለኝ ከሆነ ንገረኝ። ካልሆነ ደግሞ የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት በክርስቶስ ማመን ነው። አንተ ይህንን ከኦርቶዶክስ ቤተሰብ ስትወለድ በክርስቶስ ማመንን ከየት ነው የሰማኸው? ምን ሰምተህ ነው ያመንከው? ምንድነው ሰምተህ ያመንከው? ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። አልተጠየኩም። እሱ ሌላ ነው የሚያወራው። እሱ ስለ አንተ ቤተሰብ አይደለም፣ ስለ አንተ አይደለም የሚያወራው። እሱ ስለ አንተ አይደለም የሚያወራው። ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው እሱኛው ነው መልስህ። ሊሄድልህ በሱ እንዳላጥር ብዙ አሁን እኔ እያልኩ ያለሁት የቤተሰብ አንተ ክርስቲያን የሆንከው በቤተሰብ እምነት ነው ወይስ በራስህ እምነት ነው? ክርስቶስን በማመን ነው ክርስቲያን የሆንከው? እምነት የቤተሰብ እምነት ነው። እምነት አንተ ኦርቶዶክሳዊ ነህ፣ ቤተሰብህም ኦርቶዶክሳዊ ናቸው። አንተ የኦርቶዶክስ ክርስቲያን የሆንከው በቤተሰብህ እምነት ነው ወይስ ራስህ ክርስቶስን አምነህ ነው በኦርቶዶክስ እምነት ውስጥ ያለው? የቤተሰብ እምነት የክርስቶስ ስለሆነ በቤተሰብ እምነት ወንድሜ፣ ስለዚህ በዘር ነው የተላለፈብህ ማለት ነው። በዘር አይደለም፣ በዘር ነው። ለምሳሌ እነሱ ኦርቶዶክሳዊ በዘር ነው። አባቱ ኦርቶዶክሳዊ አባቱ ኦርቶዶክሳዊ ናቸው። ተጠምቄ ልጅነትን ስላገኘው ብቻ ነው። ኦኬ። ስለዚህ አሁን የኦርቶዶክስ ክርስቲያንነትን ያገኘው በመጠመቅ ነው አይደል? የልጅነት ጥምቀት ላይ የሚጠመቁ እኮ በመጠመቅ ነው አይደል? ሌላ እምነት የሚመጡ አሉ። አድምጠኝ፣ እኔ ስለ ሌሎቹ አልጠየኩም፣ ስለ አንተ ነው። የአንተን ተወጣው። አንዴ እኔ ልጆች ጋር አንዴ ስለ ሌሎቹ ልጆች ጋር እኔ ያልኩህ 40 ቀንና 80 ቀን ስለማያስተውሉ ያንተን የጠየኩህ ብራዘር፣ እባክህ የልጅነት ጥምቀት ነው ያገኘሁት። እባክህ እኮ ልክ ነው። እኔ መቼ አዋቂ ጥምቀት አልኩ? የልጅነት ጥምቀት የእግዚአብሔር ልጅነትን ጥምቀት ነው ያገኘኸው። የእግዚአብሔር ልጅነትን ጥምቀት ያገኘኸው አንተ ቤተሰብህ ኦርቶዶክሳዊ ስለሆኑ በዘር በኩል ተላልፎብህ ነው ወይስ? አንዳንዶቹ ሙስሊም ሆነው አልጠየቅኩም። አንዳንዶቹ ከርከሮ ሆነው ሙስሊም ሆነው አጋዘን ሆነው አትበልብኝ። አልጠየቅኩም። ያልጠየቅኩህን አታውራ። አንተና አንተ ቤተሰብ ውስጥ ብቻ ነኝ ያለሁት። ኦኬ። አንዳንዶቹ ሙስሊሞች ሆነው ነው፣ አንዳንዶቹ ከርከሮ ሆነው ነው፣ አንዳንዶቹ ጃርት ሆነው ነው አትበለኝ። አላልኩም። አልጠየቅኩም። ያልጠየቅኩም ቤተሰብ አትንካ። ክርስቶስም ነው ብለህ አትበለኝ። ክርስቶስ ነው በኦርቶዶክሳዊነት ስለሆነ በክርስቶስ ማመን ነው በመሐመድ ነው ወይም ታምነው አላልኩም። አልጠየቅኩም። ትኩረት አንተና አንተ ቤተሰብ ላይ ትኩረት ክራይስት ላይ ማለት ነው። ምክንያቱም በክርስቶስ በማመን ነው ክርስቲያን የሆንኩት ብለህ ስላልከኝ፣ ወይ በቤተሰብ እምነት ነው ክርስቲያን የሆንኩት ብለህ ካልከኝ በቤተሰብ እምነት አይደለም ማለት ክርስቲያን የሆንከው ነው። በቤተሰብ እምነት ነው ክርስቲያን የሆንኩት። ኦኬ። አይ ገብቶኛል። ቤተሰብህ ክርስቲያኖች ስለሆኑ በቤተሰብህ ኦኬ፣ በቤተሰብህ ሶሪ ብንጫር ትቻታለህ። በቤተሰብህ እምነት ማትስ ባይሆን ግን ጥሩ ነው። እዚህ ጋር ኧረ በደምብ የሚሆነው እምነት ክርስቲያን ክርስቲያን ሆንክ። እሺ፣ ስለዚህ ቤተሰቦችህ ክርስቲያን ስለሆኑ ነው አንተ ክርስቲያን የሆንከው አይደል? እነሱ ክርስቲያን ስለሆኑ አይደለም። እሺ፣ አንተ ክርስቲያን የሆንከው በምን መንገድ ነው? ቤተሰቦቼ በ40 ቀን ያመነ የተጠመቀ ይላል የሚለው በቤተሰብህ እምነት ነው ወይ ክርስቲያን የሆንከው? በቤተሰብህ እምነት ነው ወይ ክርስቲያን የሆንከው? እግዚኦ። በቤተሰብህ እምነት ነው ወይ ክርስቲያን የሆንከው? የክርስቶስ እምነት ስለሆነ አዎ። እምነቱ የመሐመድ ነው አላልኩም ወንድሜ፣ እሱን አትጥራ ብያለሁ። እኔ ያልኩህ የቤተሰብህ እምነት ኦርቶዶክሳዊነት ነው። የኦርቶዶክሳዊነት እምነት በክርስቶስ ማመን ነው። ይኸውልህ የቤተሰብ የክርስቲያን መሆን ብቻ አይደለም። በነገር ይሄ ትውልድ ነው ወንድሞቼ፣ እንዲህ አይነት ትውልድ ነው። እያንዳንዱ ኦርቶዶክሳዊ እንደዚህ ናቸው ስትይዟቸው። ለምን ውይይት አንቀጥልም? ክርስቲያንን ብሎ የሚለው ይሄ ትውልድ ነው። ያዕቆብ ጋር ገብቶ ሊያቦካ የሚፈልገው ማለት ነው። እምነት ያለ ስራ ከሆነ ሙት ነው ምናምን ነገር ብሎ የሚለው ሰውዬ ራሱ አንተና ቤተሰብህ ምን እንዳመናችሁ እንዴት እንዳመናችሁ በምን በኩል አንተ ክርስቲያን እንደሆነ አድመጣኝ። እኩል አታውራ። እኔ ሳወራ አታውራ። እንድታወራ ጊዜ ሰጠው ነው እኮ ብያልክ ያለው የጠየቅኩ
በቤተሰብ እምነት ነው ወይ አንተ ክርስቲያን የሆንከው ነው ያልኩ። አዎ ልብ በሉ። በቤተሰብ እምነት ነው ክርስቲያን የሆነው። ቤተሰቡ ክርስቲያን ስለሆኑ እሱም ክርስቲያን ሆኗል አይደለም። የቤተሰቤን እምነት በጥምቀት ያስኩኝ ያልኩ እንጂ ቤተሰቤ ክርስቲያን ስለሆኑ ብቻ ነው። ወንድም ያሳዘንከኝ ግን ብታሳዝኑኝም መፍረስ ያለበት ነገር ፈርሶ በደንብ ወደ ሌላ ለምናሄድማው ወደ ሌላ የት ነው የምንሄደው? የት ነው የምንሄደው? ይሄ እኮ ነው ላይክ መጽሐፍ ወዴት ነው የምንሄደው? ስለ እምነት እያወራን አርእስቱ በእምነት ብቻ መዳን ብሎ የሚል ነው በኦርቶዶክስ እኮ። እሱን እኮ ስለዚህ የት ነው የምንሄደው? ከቤተሰብ ውስጥ እምነት ውስጥ ወጥተህ ስለ ቤተሰብ እምነት ማውራት አትፈልግም። አንተ ስላመንክበት ክርስቲያን ስለሆንክበት ማውራት አትፈልግም። ስለ ኤርሚያስ ልጆች አድምጠኝ። ስለ ኤርሚያስ ልጆች ልታወራ ወይ ደግሞ ሜዳው ላይ ልቀቀኝና አድምጠኝ። እንዴት ህፃን ሆኖ እንዴት አንድ በጌታ ወንድምዬ አትረብሸኝ። ካቃተህ ማተብ የሚባለው ወንድም እታች አለ ኦርቶዶክሳዊ ማለት ለእሱ ጊዜ ስጥ። ምንም ጥበብ ነው ራሱ። ለምን ስለ ራስህ እምነትና ስለ ቤተሰቦችህ እምነት አደባባይ ላይ ወጥተህ ኦርቶዶክሳዊ ክርስቲያንነትን ያገኘህበትን መንገድ ማብራራት የማትችል ሰውዬ ያዕቆብ መልክ መጽሐፍ ምዕራፍ 2 ቁጥር 14 ይነበብልኝ ብለህ ያለ እምነት የሆነ ስራ ያለ ስራ የሆነ እምነት የሞተ ነው ብሎ ያዕቆብ ሐዋርያው ተናግሯልና ብለህ ልታስረዳን መታተርህ ከስክራች ጀምር አልኩ። መነሻ የት ነው? አንተ ያንተ መነሻ ከየት ነው የሚጀምረው? ያንተ ክርስትና ያንተ ክርስቲያን መሆን የወንድማችን የፌዝ ማለት ነው ከየት ነው የሚጀምረው? እየሰለ ከቤተሰቤ እምነት አልከኝ። በቤተሰቤ እምነት ነው ክርስቲያን የሆንከው ወይ ብዬ ስለ አዎ አልከኝ። እሺ አሁን በቤተሰብ እምነት ነው ክርስቲያን የሆነው። ልብ ብላችሁ ስሙ። እሺ ጥምቀቷ ጋር እንምጣ። ጥምቀቷ ጋር ስትጠመቅ ምን ሆንክ? በጸጋ የእግዚአብሔር ልጅ ሆንኩኝ። የእግዚአብሔር ልጅ ሆነ። ልጅ ዳግመኛ ተወለድኩኝ። ልጅ ሆንክ። ዳግመኛ ተወለድኩ እኮ። ዳግም ተወለድክ። ያው ዳግም ስለተወለድክ ነው ልጅ ሆንከው ብራዘርዬ፣ አይደለም? ዳግም ስለተወለድክ ነው ልጅ ሆንከው። ኦኬ። ከዛ በፊት የእግዚአብሔር ልጅ አይደለህም። ሳትጠመቅ በፊት የእግዚአብሔር ልጅ አልነበርክም። ያው ሳይጠመቅ የእግዚአብሔር ልጅ አልነበረም። ሳይጠመቅ ልጅ አልነበረም። ኦኬ። ሳይጠመቅ ልጅ አልነበረም። ሲጠመቅ ግን ልጅነትን አግኝቷል ወንድማችን። ሳትጠመቅ በፊት ክርስቲያን ነበርክ አይደለህም? ሳልጠመቅ በፊት አልነበርኩም። ምክንያቱም አልነበረም። ሳይጠመቅ በፊት ምን አልነበረም? ልብ በሉ። ጨርሰልኛል። ሳይጠመቅ በፊት ምን አልነበረም? ልጅ አልነበረም። ልጅ አልነበርክም ማለት ነው። ልጅ አልነበርክም፣ የእግዚአብሔር ልጅ አልነበርክም ማለት ነው። የእግዚአብሔር ልጅ ሳትሆን ነው ክርስቲያን የሆንከው። ሳልጠመቅ በፊት ክርስቲያኔ በቤተሰብ እምነት ብለኛል። የእግዚአብሔር ልጅ ሳትሆን ነው ክርስቲያን የሆንከው። ዳግም ሳትወለድ ነው ክርስቲያን የሆንከው። አድምጠኝ። በቤተሰቤ እምነት ክርስቲያን ሆንኩኝ ስለ የቤተሰቤ እምነት ኦፍ ኮርስ። አድምጠኝ ወንድምዬ አድምጠኝ። ሳይንሱን አችለውም አልኩህ። ህዝብ እያየ ነው የምነግርህ። እያየ እኮ ነው ህዝብ በደንብ ያለ። ስለዚህ ሳትጠመቅ በፊት ክርስቲያን ሆንክ አይደል? ስለ አዎ ብለኸኛል። ከተጠመቅ በኋላ ክርስቲያን ሆንክ አይደል? ወይ ልጅ ሆንክ አይደል? እግዚአብሔር አላልኩም። ያላልኩትን አታውቅም። እሺ። ስለዚህ ሳትጠመቅ በፊት ክርስቲያን ነበርክ አይደል? ሳልጠመቅ በፊት አልነበርኩም። ክርስቲያን አልነበርክም? አልነበርኩም። ይኸው በቤተሰቤ እምነት ክርስቲያን ሆንኩ ብዬ ስልህ አዎ ብለኸኛል። የእነሱን እምነት ይዤ አድምጠኝ ብራዘር፣ የእነሱን እምነት እና ታዲያ የማንን እምነት ልትይዝ ነው? የቤተሰብህን እምነት ብዬ ስልህ
አድምጠኝ። የቤተሰብህን እምነት እያልኩ እየጻፍኩ አውቄ ነው የምጽፈው እኔ እንደዚህ በየፌርማታው ስለምትክዱ ማለት ነው። አውቄ ነው የጻፍኩት። አድምጠኝ። ቆይ ወንድምዬ ፌዚ እባክህ እንደው ስለ መድኃኒዓለም ስለ መድኃኒዓለም ብዙ የምታወራው ባይ ዘ ወይ ስለ መድኃኒዓለም እኮ ከስክራች ነው ማስጀምረው። የቤተሰብህ እምነት ምን ነበር? ኦርቶዶክሳዊነት ነው አይደል? አዎ ኦርቶዶክሳዊነት የእነሱን እምነት በመጠመቅ አድመጠኝ። ቆይ ወንድምዬ ኦርቶዶክሳዊነት በክርስቶስ ማመን ነው አይደል? በክርስቶስ ማመን። የቤተሰብህን ነው ያልኩህ። የቤተሰብህ እምነት ኦርቶዶክሳዊነት ነው። ኦርቶዶክሳዊነት ነው በክርስቶስ እሱን በጥምቀት ነው ያገኘሁት። ወንድምዬ አልጠይቅኩም። እኔ ቤተሰብህ ጋር ነኝ ያለሁት። አሁን የአንተ እዚህ ጋር ነው ያለው የልጅየው ልጅና አንተ እዚህ ጥምቀትቸው ስትጠመቅ ምትላት ጋር የአንተ ታሪክ የሚጀምረው እዚህ ጋም ነው እዚህም ጋር ነው የሚጀምረው። ሁለት ቦታ ላይ ነው። ልብ በሉ። ሳይጠመቅ በፊት ወንድማችን ክርስቲያን ነበር አላልኩም እንዴ? ያው ጽፈ በቤተሰቤ እምነት ክርስቲያን አድምጠኝ። እኩል አደርብብኝ። ህዝብ ይስማ። ከዛ አንተም ደግሞ ተስታወራ እኔም አልደረብብህም። ህዝብ ይስማ። ይሄ ወንድም ብዙ ኦርቶዶክሳውያንም እንደዚህ ናቸው። ሳይጠመቅ በፊት እዚህ ጋር ነው ጥምቀት ያለው። ስትጠመቅ ምን ሆንክ? ሳይጠመቅ በፊት ክርስቲያን አልነበረ። እባክህ ስትጠመቅ ምን ሆንክ ስልህ ክርስቲያን ልጅ ነው ያልከኝ። ልጅ ነው ያልከኝ። ስለዚህ ክርስቲያን ማለት ነው። የእግዚአብሔር ማለት ክርስቲያን መሆን ማለት ነው። እሺ በቃ በቀነት ልረዳ ክርስቲያን መሆን ነው አይደል? እንደዛ አይደለ እኮ ክርስቲያን ነው የሚለው አይደለ? የእግዚአብሔር ልጆች ሆኑ ዘንድ አይደለም ክርስቲያን እኮ የእግዚአብሔር ልጆች ናቸው ክርስቲያን የሚሆኑት እኮ። እሱን እኮ ነው የምልህ። በቃ ይኸው ክርስቲያን ማለት ነው። ባልጠመቅስ ኖሮ እናትና አባቴ ክርስቲያን ስለነበሩ ነው ክርስቲያን። ወንድምዬ ቆይ ስትጠመቅ ልጅ ሆንክ። ልጅ መሆን ማለት ክርስቲያን መሆን ማለት ነው አይደል? ባጭሩ የእግዚአብሔር ልጅ ሆንኩኝ፣ በክርስቶስ ክርስቲያን ተባልኩኝ። ግድ የለም በክርስቶስ ክርስቲያን ተባልኩ። በጸጋ የእግዚአብሔር ልጅ ይኸው በጸጋ የእግዚአብሔር ልጅ። ስትጠመቅ ደግሞ ልጅ ወይንም የእግዚአብሔር ልጅ አንድ ነው እኮ ክርስቲያን ሆንክ ማለት ነው። የእግዚአብሔር ልጅ መሆን አንድ ነው። ስትጠመቅ ነው ክርስቲያን የሆንከው። ስትጠመቅ ነው የእግዚአብሔር ልጅ ሆንከው አይደል? አንድ ነው። እሺ ከመጠመቅ በፊት የእግዚአብሔር ልጅ ነህ ወይስ ክርስቲያን ነህ? ከመጠመቅ በፊት አይደለሁም። የእግዚአብሔር ልጅነትን በጸጋ አላገኘውም። ክርስቲያንም አይደለህም። የእግዚአብሔር ልጅነትንም ገና አላገኘም ሳትጠመቅ በፊት። ስለዚህ ሳትጠመቅ በፊት ክርስቲያን አይደለም፣ የእግዚአብሔር ልጅ አይደለም። የአንተ የእግዚአብሔር ልጅነትና ክርስቲያንነት የጀመረው ጥምቀት ላይ ነው ማለት ነው። ጥምቀት ላይ ነው። በጣም ጥሩ ቴንኪው ሰየው። ጥምቀት ላይ ነው ያንተ የእግዚአብሔር ልጅነት እና ክርስትና የጀመረው ማለት ነው። እሺ እዚህ ጥምቀት ውስጥ ለመግባት ይህንን የእግዚአብሔር ልጅነትና ክርስቲያንነትን ለማግኘት ከመጠመቅ በፊት ማመን ነበረብህ አይደል? ማመን ነበረብህ። ምንን አመንክ? ምን ሰምተህ አመንክ? ክርስቶስ። ምን ሰምተህ አመንክ? እናልከኝ? ምን ሰምተህ አመንክ? እኔ የእናት አባቴን እምነት የእናት አባትህን እምነት ሰማህ? ክርስቶስ እነሱ የሚያምኑት እኮ ሰማህ አይደል? ክርስቶስን በዛ ሰዓት እኔ በ40 ቀን ሰማህ አይደል ወይ ነው ብዬ የምልህ። ሰማህ አይደል? በ40 ቀን ምንድን ነው የምሰማው እኮ። ታዲያ ሰማሁ እያልከን እኔ ምን አመንክ ብዬ ስልህ እኮ ምን ሰምተህ ነው ያመንከው? አንድ ልጅ በ40 ቀን ምን ሰምተህ ነው ያመንከው? ቀጥታ ወንድምዬ ምን ሰምተህ ነው ያመንከው? የሚጠባው የሚጠጣው የሚተኛው ምናምን ብላት በላይ ምን ሰምተህ ነው? በ40 ቀንም ምን ሰምተህ ነው? የቤተሰብ እምነት ክርስቲያን በ40 ቀኔ በእናት አባቴ እቅፍ ነኝ። ክርስቶስ በእናት አባቴ እቅፍ ላይ ነው ያደረገኝ። ስለዚህ የእነሱን እምነት ያስኩኝ፣ በመጠመቅ የእነሱን እምነት ያስኩኝ። ክርስቶስን አስጠመቁኝ፣ ክርስቶስን አመንኩ። አድመጠኝ። ኦኬ በእናትህና በአባትህ እቅፍ ላይ ሆነህ ወደ ሌላ ውይይት ለምን አንሄድም? ኤርሚ በእውነት
መድኃኒዓለምን አንሄድም። ስለ እምነት ነው ቤቱ አርስቱ ስለ እምነት ነው። ማርያም ታማልዳለች አታማልድም ብለን እንድንለው የለም። ስለ ታቦት አይደለም፣ ስለ እምነት ብዙ ነገር ነው። ስለ ዳናችሁበት የእግዚአብሔር ልጅነትን ክርስትና ስላገኘህበት ነው። የለም የለም። አይ እና መብል መጠጥማ ትወዳላችሁ እናንተ። አንሄድም። መብሌን መጠጤን የበላ የጠጣ ነው። አድመጠኝ ወንድምዬ፣ አንሄድም። በቃ ካቃተህ እታች ያለው ወንድምህም ተስፋ ቆርጦ ወጣ። አካሄድህን ሲያየው ጉባኤ ሁሉ አለመበተኑ በጣም እግዚአብሔር እንትን ብሎ ነው። አሁን እናት እቅፍ ላይ ያለው የ40 ቀን ልጅ ፌዝ፣ እናት እቅፍ ላይ ያለው ፌዝ ምን ሰምተህ ነው? ወይ ደግሞ በምን መንገድ ነው? ጥሩ ልመልስ ወይ ምን ጠይቁ ነው? በምን መንገድ ነው? በምን መንገድ አደራርብብን። አሁን ታዲያ እኔ ጨርሼ መስጠት አቅቶኝ ነው ለአንተ ገብተህ አንተ ጨርስና አወራለሁ ብለህ የምትለኝ? ስጨርስ እኮ እሰጥሃለሁ እየተረማምጠ። በምን መንገድ ነው? በእናትህ እቅፍ ላይ ያለውን የእናትህን እምነት የአባትህን እምነት ኦርቶዶክሳዊነትን እምነት በምን መንገድ ነው የተቀበልከው? በ40 ቀን ማለት ነው። በምን መንገድ ነው የተቀበልከው? በ40 ቀን ብሎ በጥምቀት የእናት አባቴን እምነት በጥምቀት ነው የተቀበልኩት። በጥምቀት አንተ ክርስቲያን የሆንከው ከተጠመክ በኋላ ነው ሳትጠመቅ በፊት ነው? ከተጠመቅኩኝ በኋላ። ከተጠመክ በኋላ ኦኬ። ሳትጠመቅ በፊት ክርስቲያን አልነበርክም? ትክክል። ኦኬ። ክርስቲያን ሳይጠመቅ በፊት ክርስቲያን አልነበረም? በፊት ክርስቲያን አልነበርክም ማለት ነው። ከተጠመቅ በኋላ ነው የክርስቲያን ሆንከው። ሳትጠመቅ በፊት ክርስቲያን አልነበርክም። ኦኬ። እዚህ ጥምቀት ጋር ለመምጣት ለመጠመቅ በመጀመሪያ ማመን አለብህ አይደል? ማመን ያመነ ከዛ የተጠመቀ ነው አይደል ብሎ የሚለው። እሺ ለማመንና እዚህ ክርስትና ውስጥ ለመግባት በመጠመቅ የእግዚአብሔር ልጅነትን ለማግኘት እዚህ ጥምቀት ውስጥ የመጣው በማመን ነው አይደል? በማመን ነው። ምንድን ነው ያመንከው? ያመንኩት ይኸው አሁን እኔ የምነግርህ ማለት ነው፣ ክርስቶስ የእግዚአብሔር ልጅ እንደሆነ። አይ ክርስቶስ የእግዚአብሔር ልጅ እንደሆነ ነው ያመንከው? እሺ በ40 ቀንህ ነው አይደል ይሄን ሁሉ ያመንከው? እንዳልከኝ በ40 ቀንህ ነው የተቀበልኩት። መንፈስ ቅዱስ ገልጦልኝ አሁን ወንድሜ በ40 ቀንህ ነው አይደል? አድመጠኝ። በ40 ቀንህ ነው አይደለ? በክርስቶስ ማመንን አምነህ ምንድን ነው ያመንከው ብዬ ስልህ በክርስቶስ ማመንን አልከኝ። ስለዚህ በክርስቶስ ማመንን ያመንከው በ40 ቀን ነው አይደል? ምክንያቱም ጥምቀትህ ከ40 ቀን የውሃን ጣዕም ከጁስ ጣዕም ስለ ጣዕም አልጠየኩም እኮ እንደዛ ያመንከው ከመጣ ገና እኮ ወደ ጥምቀት ልትሄድ ነው። ገና እዚህ ጋር ማመን ነው ብያለሁ። ከዚህ ብንወጣ ቁጥሩ ነበረሽ። ኧረ የት ነው የምንወጣው? ሁሉ እንደዚህ ነው የሚሉት። እነ ልደተ ቃል እና አክሊለ ሁሉ ሲያዙ ከዚህ ብንወጣ ነው የሚሉት። የት ነው የምትወጣው? ከዚህ ወጣ ምን ልናወራ? ቆይ አድመጠኝ። ችግር የለውም አትበለኝ ደግሞ መልሰህ። ከዚህ አስወጣኝ ነው እያልክ ያለው። ምን አስወጣሃለሁ ወንድምዬ? ሰዓቱን ነው ኤርሚ። አይገድ ነው ሰዓቱ ይበላ፣ በቃ ይበላ፣ ይለቅ። ሰው እንቅልፉ ከመጣ ራሱ ይበጠን። ሂዱ፣ እዚህ ያላችሁ የደከማችሁ ሰዎች ሂዱ። በቃ ዛሬ ከዚህ ውስጥ አንወጣ። ገስ ላይ ያላችሁ ነዳጊ ለሜርት ከደከማቸው ሂዱ፣ ውጡ። በቃ እነሴብ ሁሉ ማለት ነው። እኔ እናንተ ብቻችን እስክንቀር ድረስ መንግስቱ ኃይለማርያም አንድ ጥይት እስኪቀር ድረስ እንዋጋለን ብሎ እንዳለ እኔ እናንተ አንተም ይሄንን ክርስትና ልታስረዳኝ እኔም ደግሞ እግዚአብሔር ቃል ብሎ የሚለውን ትል በቃ እዚሁ ነን። ዘመን ይለቅ። ስለዚህ አሁን እዚህ ጋር ያለው በእናቱ እቅፍ ላይ ያለው ማሙሽ ፌዝ ማለት ነው። እዚህ ጥምቀት ጋር ሊመጣ ነው። ጥምቀት ጋር ከመምጣቱ በፊት ለመጠመቅ መጽሐፍ ቅዱስ አንድ መስፈርት ያስቀምጣል። ምን የሚል? የሚጠመቅ ሰው ማመን አለበት ብሎ ቅድሚያ ፕሮሲጀሩን አስቀምጦታል። ያመነ የተጠመቀም ብሎ ስለሚል ማለት ነው። ስለዚህ ወንድማችን በእናቱ እቅፍ ላይ ያለው የ40 ቀን ፌዝ ለመጠመቅ ወደ ጥምቀት ከመሄዱ በፊት
ማመን ይጠበቅበት ነበርና ምንድነው ያመንከው ብዬ ስለው ምንድነው ነው ያልከኝ? ምንድነው ነው ያልከኝ? ምንድነው ያመንከው ብዬ ስል ምንድነው ነው ያልከኝ? እዚህ ጥምቀት ጋር ሳትመጣ በፊት ምንድነው ያመንከው? ክርስቶስ ኢየሱስ ክርስቶስን ያመንከው። ክርስቶስን ለማመን ክርስቶስን ብለህ ስላልከኝ ለማመን ክርስቶስን ለማመን ምን ሰማህ? ስለ ክርስቶስ ምን ሰማህ? ምን ሰማህ ስለ ክርስቶስ? ና ተመልሰህ ፌዝ ና ይሰማል። ኦኬ መሀል ላይ ኔትወርክ ይሰማል አይደለ? ይቅርታ። አዎ ተሰማል። አዎ ምንድነው ያልከኝ? ክርስቶስን ለማመን ብለኝ። ምንድነው የሰማው? ምን ሰማህ? ስለ ክርስቶስ ምን ሰማህ? ክርስቶስን ያመንኩት ብለህ ጥሩ ነው። ክርስቶስን ለማመን ምንድነው የሰማው? ምንድነው የሰማው? እሺ ያመንኩትን የሰማሁት አሁን ነው። አይ እኔ ያልኩህ ክርስቶስን ለማመን ምንድነው የሰማው? ለጊልኝ ነው አሁን በ40 ቀን ኤርሚ ቀላል እኮ ነው። በ40 ቀን ምንድነው የምሰማው? እስቲ ንገር። ስለዚህ የ40 ቀን ሕፃን ልጅ መስማት አይችልም ማለት ምናልከኝ? የ40 ቀን ሕፃን ልጅ መስማት አይችልም እያልከኝ ነው? አይችልም። የ40 ቀን ሕፃን እኮ ቆይ፣ የ40 ቀን ሕፃን መስማት ምን አይችል? መስማት አይችልም ማለት ነው። ምን ያህል ግን ከርዕስ እንደራቀን ግን ኤርሚ ኧረ በፍጹም ብቻ ይድናል እዛ ውስጥ ነው እየዋኘንበት ያለ ነው። መዳንህ ጋር ለማምጣት እምነትህ ላይ መፈተሽ አለበት። ስለዚህ የ40 ቀን ሕፃን ልጅ መስማት አይችልም ማለት። ስለዚህ መስማት ካልቻለ ይሄ ሕፃን ልጅ ክርስቶስን አድምጠኝ። እኔ ስለ መብላት አልጠየቅኩም። ቅቤ ነው የሚወጣው፣ የእናቱን ወተት ነው የሚጠባው፣ የእናቱን ጡት ነው የሚጠባው፣ እንጀራ እየፈተፈተ ታጎርሷለች ብዬ አላልኩም። ሌላ ያልተጠይቀው ጋር ትሄድ ብራዘር። የ40 ቀን ሕፃን ልጅ መስማት አይችልም ብለኛል። መስማት ባልቻልክበት መጽሐፍ ቅዱስ ምንድን ነው የሚናገረው? ሮሜ መጽሐፍ ምዕራፍ 10 ላይ አንድ ቃል አንብብልህ። ማንም አድመጠኝ። ዛሬ የተረገመ ቀን ሆነብህ አይደል? በጣም የተረገመ ቀን ሆነብህ። የተባረከ ቀን ከሆነ ጥሩ ነው። አንዳንድ የተረገመ ቀን ይሆናል። ምን ብዬ ነው ምናምን ነገር ብለህ ማለት ነው። እሺ እንደዚህ ላል መጽሐፍ ይኸውልህ ብራዘር፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። መዳን ምን ላይ የተንጠለጠለው? በልብ በማመን ላይ። ልብ በል ወንድምዬ ፌዝዬ፣ በማመን ላይ። በምን? በልብ በማመን ላይ። ኦኬ በልብ በማመን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። የአፍ ምስክርነት የአፍ ምስክርነት። ይህ ጳውሎስ የሚባል ሐዋርያ ጥርጥር አድርጎት እኮ ነው ሄደው የመዳኑን ጉዳይ ለሃይማኖተኞች እንዳይመች አድርጎት ማለት ነው። መጽሐፍ በእርሱ በሚያምን አያፍርም ይላልና። ኦኬ በአይሁዳዊና በግሪክ ሰው መካከል ጆኒ ስቶፕት ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና ካለ በኋላ እንዲህ ይላል። አሁን ልብ ብለህ ሰማኝ ፌዚ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ ይላል ጳውሎስ። ይህን ቃል ማውጣት ነበረበት፣ እንደዚህ መጻፍ አልነበረበትም። በተለይ ለኦርቶዶክሳውያን ራስ ምታት ነው። እደግመዋለሁ። አታውራ፣ እኔ ነው የማወራው። ቃሉን እኔ የሚያወራው አሁን አንተ አዎ ልክ ነህ፣ እምቢ አሻፈረኝ ምናምን ማለት የለብህም። በቃ ዝም ብለህ ስማ የእግዚአብሔርን ቃል። ከዛ በኋላ ላይ እኔ የተናገርኩት ትክክል ካልሆነ ታፈርሰዋለህ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ጥያቄ ምልክት፣ ለጥያቄው መልስ መሰጠት አለበት።
ካለ በኋላ ባላመኑትስ እንዴት ባልሰሙትስ እንዴት ያምናሉ ይላል። ጳውሎስ ጌታ ይልህ ብለን በለው። ባልሰሙት አበለሻሻው እኮ ነገሩን ሁሉ። እንዴት ያምናሉ? እቺ በጣም መሰመር አለበት ብራዘር። ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ዋት ለማመን ሰባኪዎችን መስማት አለባቸው። ሰባኪዎቹ ደግሞ መጥተው የሚነግሯቸው ስለማን ነው? ስለ አርሴማ ስለ ምናምን ሳይሆን ስለ ጌታ ነው። ኦኬ። ስለዚህ ያለ ሰባኪስ እንዴት ይሰማሉ? አሁን አንተ ህፃኑ ጋር ልንመጣ ነው። አሁን ትክክል ብለህ ያልከው ህፃኑ ፌዝ አሁን በኋላ ትክክል ነው ብለህ ያልከው በኋላ ለምን ከዚህ ውስጥ አንወጣም ብለህ እንዳትለኝ። አድመጠኝ። ስለዚህ ሚዩት አድርገው። መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ አለ። ሰባኪዎቹን ማለት ነው። እነዚህ ሰባኪዎች ውስጥ ካልተላኩ እንዴት ይሰብካሉ አለ። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብለዋልና። እንግዲህስ ምን ይላል? ቺ ቃል ሲያንብባት ወንድማችን ፌዝ አንብበው እስግድል በየማከል ልክ ነው። ልክ ነው። አንድ ነው ምናምን ስትለኛ ነበር። አንብባት እኒላ እርዳኝ ደከመኝ። ቁጥር 17 እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ኦኬ እምነት ከምንድን ነው አለ? እምነት በምንድን ነው አለ ጳውሎስ? ፌዝ በመድኃኒዓለም ዝም አትበለኝ። ስለ ማርያም ዝም አትበለኝ። ኔትወርክን አሁን እዚህ ጋር ኔትወርክ ነው እኔ ላይ የሚቀልደው ወይስ ሰውየው ነው የሚቀልደው? እምነት በጥምቀት ነው ወንድምነት። አይ ዛሬማ አንተ እኔን አርዕስት ብዙ ጊዜ አንተ የምታነሳው አርዕስት እንደዚህ ራስ ምታት እየሆነ ነው። ከዚህ ውስጥ እንውጣ እኮ እያለ ነው ወንድማችን ፌዝ። ና ተመልሰ። ቴንኪው ኔትወርኩ ሊሆን ይችላል። እሺ እንግዲህስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ አይደል ፌዝዬ? ፌዝ አሁን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አይደል ያለው ቅዱስ ጳውሎስ? አነበብኩት አይደለ? ቅዱስ ጳውሎስ ቅዱስ ጳውሎስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ አይደል? እውነት ነው። ኦኬ ያንተ እምነት የህፃኑ በእናቱ ቅፍ ላይ ያለው የህፃኑ የፌዝ የ40 ቀኑ ህፃን ፌዝ እዚህ ጋር ጠመቃለሁ ብሎ የሚውተረተረው ፌዝ እምነቱ በምን ላይ የተመሰረተ ነው? በመስማት ላይ ነው ወይስ ቃለ መስማት ነው? በክርስቶስ አይደለም። በመስማት ነው ከመስማት ነው ወይስ ከምንድን ነው የመጣው? የምትሰማው ነገር አለ። ክርስቶስን ከማመን በፊት ስለ ክርስቶስ የምትሰማው ነገር አለ። ስለዚህ የአንተ እምነት የተመሰረተው በክርስቶስ ላይ ቢሆንም ክርስቶስን ያመንከው ከመስማት ነው አይደል? ስለ ክርስቶስ ሰምተሃል ማለት ነው። ከመጠመቅ በፊት ስለ ክርስቶስ ሰምተሃል። እሰየው። ከመጠመቁ በፊት ልብ በሉ። ከመጠመቁ በፊት ስለ ጌታ ሰምቷል። ስለ ጌታ የሰማው በ40 ቀን ነው አይደል? በ40 ቀን ከዛም በፊት ከተወለዱ ጀምሮ ስለ ጌታ ሲወራ ነበር። ገና ጥምቀት ጋር አልደረስክም ወንድሜ። ጥምቀት ጋር ለመድረስ በመጀመሪያ ከመጠመቅህ በፊት ብያለሁ። ከዛ በፊት ከዛ በኋላ ዓለም ሳይፈጠር አትበለኝ። አልነበርክምና ማለት ነው። ኦኬ ከመጠመቅህ በፊት ወንድሜ፣ ከመጠመቅህ በፊት ነው ስለ ጌታ የሰማኸው። ይሄ ማለት በ40 ቀን ዕድሜ ውስጥ ማለት ነው። እሺ አንተ ጋር እንድትሰማ የእግዚአብሔርን ቃል መስማትም በእግዚአብሔር ቃል ነው ይላል።
የእግዚአብሔርን ቃል ሰምተሃል። ከመጠመቅ በፊት ስለ ጌታ የእግዚአብሔርን ቃል ሰምተሃል ወይ ደግሞ ቃል ሰምተሃል። የእግዚአብሔርን ቃል ማለት ነው ሰምተሃል። ምን የሚል ስብከት ነበር የተሰበከልህ ከመጠመቅ በፊት የእግዚአብሔርን ቃል ስትሰማ? ሰባኪውን አታስታውሰኝ? የተሰበከልህ ቃል ምን ነበር? ሰባኪውን ተወውና በዛ የ40 ቀን ዕድሜ ውስጥ ሆነህ የተሰበከልህ ቃል ከወንጌል ነው ከመልእክት ነው? የትኛውን ክፍል ነበር የሰበከህ ከመጠመቅ በፊት የሰበከ ሰባኪውን አታስታውሰው? ላታስታውሰው ይችላል። ቃል ነው እና ምን ነበር የተሰበከው ቃል? መሰረታዊ እምነት የሃይማኖት መሰረቴን ተሰብኮልኝ። የተሰበከልህ ምንድነው? የተሰበከልህ የሃይማኖት መሰረት የሆነውን ማለት ነው። የሃይማኖት መሰረት ምንድን ነው? በጣም ጥሩ። አንድ አምላክ በሚሆን በአብ በወልድ በአንድ አምላክ እናምናለን። ማን ይሄንን የሰበከልህ? ማን የሰበከልህ? እንዳልከኝ ማን የሰበከልህ? ይሄንን እንግዲህ ጥምቀቱ ሲከናወን ማን የሰበከልህ? ጥምቀቱ ጋር ገና አልደረስክም። ማን የሰበከልህ? ጆሮ ሆነው ማን የሰበከልህ? ቅዱስ ጳውሎስ ብሎ ባለበት መሰረት የእግዚአብሔርን ቃል አልሰማህም ማለት ነው። አንተ ስለ ሃይማኖት ነው የሰማኸው። ስለ ሃይማኖት ድርጅት ነው የሰማኸው። የመጽሐፍ ቅዱስ ቃል ነው። አድመጠኝ። ይኸው ቅዱስ ጳውሎስ የሚለው ስለ አንድ አምላክ አብ ወልድ መንፈስ ቅዱስን ሲሰማ ስለ ክርስቶስ ሰብኳል ማለት ነው። የእግዚአብሔር ቃል ነው። ስለ አንድ አምላክ ስለ አብ ስለ ወልድ ስለ የሃይማኖት መሰረቱ አድመጠኝ። ምንድነው እምነትህ ከመስማት ላይ የተመሰረተው ወይ ስለ አዎ ብለኛል። ምንድነው የሰማው ብዬ ስለ የእግዚአብሔርን ቃል ነው የሰማው ወይስ ምንድነው የሰማው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃልን መጥቶ ያሰማህ ማን ነው? ሰባኪ ነው አይደል? ካህኑ ሊሆን ይችላል። ያው ካህኑ ሰባኪ ነው። ካህኑ መጣና የ40 ቀን ሕፃን ልጅ የሆነውን ፌዝን ካህኑ መጥቶ ተልኳልና ቃል እግዚአብሔር እንዲሰብክ ወደ 40 ቀኑ ሕፃን ልጅ ወደ ፌዝ ጋር መጣና ሰበከህ። ምን? የእግዚአብሔርን ቃል ማለት ሰበከህ። የተሰበከልህ የእግዚአብሔር ቃል በዕለቱ ከየትኛው ወንጌል ላይ ነበር ያነበበው? ወጣ? እሺ ልጠብቀው፣ ምናልባት ኔትወርክ ሊሆን ይችላል። የተሰበከልህ የእግዚአብሔር ቃል ክፍሉ ከምን ላይ ነበር የተነበበው? ከወንጌል ወይ ከመልእክታት? እዚህ ጋር ጽፌ ልጠብቀው ከመጣ እርሚ ለምን አስወረድከኝ ይላል። እኔ እንኳን ኢቭን ከዛ በፊት ልኬለታለሁ ሪኩዌስት እና ሰበብ አታብዛ ብራዘር። እስካሁን ማንንም እያስወረድን አይደለም። እሺ ማንም አያስወርድም ብራዘር፣ ማንም አያስወርድም። ኔትወርክ ሊሆን ይችላል የሚያስወርድ። ኦኬ ምን አልከኝ ወንድማችን? የተሰበከልኝ ብለህ ስላልከኝ የተሰበከልኝ ምንድነው ብዬ ስልህ የእግዚአብሔርን ቃል ነው ወይ ብዬ ስልህ በቅዱስ ጳውሎስ መልእክት መሰረት አዎ አልከኝ። የእግዚአብሔርን ቃል ማን ሰበከልህ ብዬ ስልህ ካህኑ አልከኝ፣ ወይ ሰባኪው ማለት ነው። መምህሩም በለው መምህሩ አጠቃላይ አገልጋዮች በቃ ሰባኪ ወይ መምህር ወይ ቄስም ወይ ቆሞስም ወይ ዲያቆንም ሊሆን ይችላል፣ ጳጳስም ሊሆን ይችላል። ኦኬ ካህኑ መጣ ለ40 ቀኑ ለፌዝ የ40 ቀን ልጅ ስለሆነው ለፌዝ የእግዚአብሔርን ቃል ሰበከህ። በዕለቱ የተነበበው ክፍል መጽሐፍ ቅዱስ የእግዚአብሔር ቃል ብሎ ስላልክ ማለት ነው። ቄሱ ገልጦ ያነበበው የእግዚአብሔር ቃልና አንብቦ የሰበከ የእግዚአብሔር ቃል ከወንጌል ነው ወይ ከመልእክታት ነው ያነበበው? በጣም እንግዲህ ከወንጌልም አለ ከመልእክታትም አለ። የምታስታውሰው ንገረኝ። በ40 ቀን የተሰበከልህም የተሰበከልኝ ስብከቱ በጣም ጥሩ። የመጀመሪያ ቀን የሰማኸው የእግዚአብሔር ቃል ከ40 ቀን ገና ጥምቀት ጋር ልትሄድ ነው እኮ ልሄድ እኮ ነው። እሺ ምን ነበረ የተሰበከው? ከወንጌል ወይ ከመልእክታት? አንደኛ ክርስቶስ የእግዚአብሔር ልጅ። ክፍሉ ንገረኝ፣ ጥቅሱን አስታውሰን። የ40 ቀን ልጅ ሆነህ ቄሱ መጥቶ ከአንተ ጋር እንግዲህ ወገኖቼ ዛሬ ወይ አንተ ሕፃን የ40 ቀን ሕፃን ዛሬ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ማቴዎስ የምትማረው አይደለ? አድምጠኝ። ቃለ እግዚአብሔርን ሰምቻለሁ ሰብኮኛል ብለሃል። የሰበከህ ቄሱ መጥቶ ሲሰብክ የጠቀሰው የእግዚአብሔር ቃል ክፍሉ ከወንጌል ላይ ከመልእክታት መጀመሪያ ጥቅሱን ንገረን።
ትምህርት እኮ ትማራለህ አይደል እንዴ? አዎ ትምህርት ትማራለህ። ትምህርቱን ሲጠቅስ መጽሐፍ ቅዱስ ክፍል ያነባል። የተነበበው የመጽሐፍ ቅዱስ ክፍል ከየትኛው ላይ ነው? አምጣው። ላይክ አትበለኝ። በዚያን ቀን ካህኑ መጥቶ የአንተ 40 ቀን ሕፃን ልጅ ሆነህ በማሚ ቅፍ ላይ ሆነህ የእግዚአብሔርን ቃል ሰብኮኛል ብለሃል። የተሰበከልህ የመጽሐፍ ቅዱስ ክፍል ከወንጌል ወይ ከመልእክታት የትኛው መጽሐፍት ምዕራፍ ስንት? እሺ እንቀጥል። የዮሐንስ ወንጌል ምዕራፍ 3 እንሂድ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ዮሐንስ 3 እሺ ቁጥር ስንት ላይ ነው የሰበኩ? ከቁጥር 1 እስከ ቁጥር ስንት ድረስ አነበቡ? የ40 ቀን ሕፃን ልጅ ሆነ። እሺ ስብከቱ ብዙ ነው፣ ብዙ ነው። ብዙ ነው። ምዕራፍ 3 ላይ ተንተርሰው አንደኛውን የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ላንብብልህ። ኖ አይደለም። የዛን ቀን አሁን አንብብልኝ አይደለም ያልኩህ። የዛን ቀን የሰበኩ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ከቁጥር 1 እስከ ስንት ነው ያነበቡት? ቄሱ እያስታወስከን እኮ ነው። ስለ ቄሱ አይደለም አሁን ትምህርት ነው እንዴ? እኔ ስለ ቄሱ ነው። ስለ ቄሱ መጥተው ለ40 ቀኑ አድምጠኝ። ቄሱ መጥተው ለ40 ቀኑ ሕፃን ልጅ ለፌዝ አሁን እዚህ የሚያወራን ፌዝ ያኔ 40 ቀን ሕፃን ልጅ ነበር። ገና ወደ ጥምቀት ልትሄድ ነው። ወደ ጥምቀት ከመሄድ በፊት የእግዚአብሔርን ቃል መጥተው ሰበኩ። አደርብብኝ። ኢማጂን ላይክ አደርብብኝ። ላይክ ኢማጂን ምናምን ነገር የሚባል ነገር የለም። የተሰበከልህን ነው ንገረኝ ብዬ ስለ ተሰብኮልኛል አልከኝ። ወዴት? ወደ ጥምቀት ከመሄድ በፊት ከመጠመቅ በፊት አምኛለሁ ብለኸኛል። እድሜ ስንት ነው? 40 ቀን። የ40 ቀኑ ሕፃን ልጅ በቅዱስ ጳውሎስ መልእክት መሰረት እምነት ከመስማት ነው። ይህን እኔ ጳውሎስን መልእክት ማነው ጀግና ቢሰረዝ አይመስላችሁ? ብናወጣው ለኦርቶዶክሳውያን ቢወጣ ጥሩ ነበር። አይወጣም። ማ ጀግና ነው የሚያወጣው? ማ ወንድ እናቱ የወለደችው ያወጣል? እምነት ከምንድን ነው ይላል? ከመስማት ነው። መስማትም በገድላትና በድርሳናት። አድመጠኝ። ሳወራ አደርብብኝ። የጠየኩን ጥያቄ መልስ። ይሄ ነው። አየህ፣ መሰረትህን እንኳን አታውቀውም። መሰረትህን አታውቀውም። 100% አታውቀውም መነሻህን። እውነቱን ስነግርህ ማለት ነው። አሁን እኔም አንተ የምንመዘነው እኔም በኋላ ስጠይቀኝ እንዴት እንደምልስ ላሳያለሁ ማለት ነው። ማንም ይሁን ማንም የሚመዘነው ኦርቶዶክስ፣ ጴንጤ፣ ካቶሊክ ይሁን ማንም የሚመዘነው በሐዋርያው ትምህርት ነው። ሐዋርያው ምን አለ? እምነት ካለመስማት ነው የሚጀምረው አላለም። እምነት ካለመስማት ነው የሚጀምረው አላለም። እምነት ከመስማት ነው። መስማትም በተረታ ተረት ነው አላለም። በእግዚአብሔር ቃል ነው ይላል። ስለዚህ አንድ ሰው እምነቱ የሚጀምረው በመስማት ነው። ምን እንደሚሰማው ያ ሰው የእግዚአብሔርን ቃል። የእግዚአብሔርን ቃል ማን ነው የሚያሰማው? ሰባኪ። ካልተላኩ እንዴት ይሰብካሉ ብሏልና። ኦኬ። ባልሰሙትስ እንዴት ያምናሉ ይላል። አይ ጳውሎስ ባልሰሙት እንዴት ያምናሉ ይላል። አረ ጳውሎስ አልሰማም። አንተ ነገሩን ሁሉ ስራህን ጨርሰ የዛሬ 1900 ዓመት ስራውን አጠናቆ ሄዷል። በመንግስተ ሰማያት አርፏል። ጳውሎስ አልሰማህም። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሰው ሳያምን ሳይሰማ ማመን ይችላል። ስለዚህ ጳውሎስ ከአንተ ትምህርት ጋር ተጋጭተናል እኛ ኦርቶዶክሳውያን። ለምን? አንተም ሰው የሚያምነው በመስማት ነው ብለናል። ጳውሎስ ባልሰሙትስ እንዴት ያምናሉ? ይኸው ፌዝ አለ እዚህ ጋር ቅዱስ ጳውሎስ። መቼም አይሰማኝ፣ እንደሚሰማኝም አስቤ አይደለም ማወራው። ወንድማችን ፌዝ አለ። ሳይሰማ ነው አመንኩ ብሎ የሚለን። ሰምቻለሁ ብሎ ካለ ሕፃኑ ጋር እንሂድ። ካህኑ መጡ። ለ40 ቀኑ ለፌዝ ሰበኩት። ምን? የእግዚአብሔርን ቃል ሰበኩት። የእግዚአብሔርን ቃል ሲሰብኩት አመነ። ወንድማችን ፌዝ ማለት ነው። የተነበበው ክፍል ምንድን ነው ብያልኩት? ከወንጌል አለኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1 አለኝ። እሺ፣ ከዛ ሰበኩ። ዮሐንስ ወንጌል መጽሐፍ ምዕራፍ 3 አይደል? በወቅቱ ሰበኩ። ወንድማችን ፌዝ ማይክን ክፈት እናውራ።
አንተ ብቻ ነው እያወራ ያለው። አሁን ሰበኩ አይደለ? ዮሐንስ ወንጌል መጽሐፍ ምዕራፍ 3ን ሰበኩ አይደል? ጨርሰናል። አሁን ዮሐንስ ወንጌል መጽሐፍ ምዕራፍ 3ን ሰበኩ አይደል? ቁጥር 1 በዛን ቀን ሰበኩ አይደል? ወንድማችን ወንድማችን ሰበኩ ሆይ? እኔ ስለ ትምህርት ነው የማወራው። ሰበኩ ሆይ? የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1ን በዚያን ቀን ሰበኩ ሆይ? ካህኑ በዚያ ቀን ስለሆነው ልንገርህ ታዲያ። አዎ ይኸው ካህኑ ሰበኩ ሆይ ነው ያልኩህ። ሰበኩ እሳቸው ካህኑ ሰበኩ ሆይ? አድምጠኝ። የተጠቀሰውን ጥቅስ ጠቅሰው አንብበው ሰበኩ ሆይ ለአንተ ካህኑ ሰበኩ ሆይ? በዚያን ቀን ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1 አንብበው ተዉት ወይ ሰብከውሃል? እሺ ትምህርት ተምሬያለሁ ልበል? ስብከት አይደለም ትምህርት አስተምረውሃል። ምን አልከኝ? ስብከት አይደለም ትምህርት አስተምረውሃል። ትምህርት ስብከት አንድ ነው አይደለ? ስብከት ትምህርት ነው አይደለ? እኮ ታዲያ ስብከት ሰበኩ ሆይ በዚያን ቀን? አሁን አንተ መጠየቅ ስብከት ሰበኩ ሆይ በዚያን ቀን ወይስ ትምህርት አስተማሩ በዚያን ቀን? ዮሐንስ 3:1ን ጠቅሰው ይኸውልህ ከመጀመሪያው ጀምሮ እንትን ብያለሁ ወንድሜ። ይኸው እየመጣን ነው። ስብከት በዚያን ቀን ሰበኩ። ይሄን ጥቅስ ወንድምዬ ዘመንህ ሁሉ ድብልቅልቅ እንዲልብህ ነው የማደርግህ። ከዛ ወደ እውነት የምትመጣ ከሆነ እውነትን ትይዛለህ ማለት ነው። ኦኬ ካልተደባለቀብህ መሰረት ላይ ካለ ተናገር። ካህኑ በዚያን ቀን መጥተው ሰበኩ ሆይ ወይስ አስተማሩ? ዮሐንስ 3:1 ጠቅሰውልኛል ብለሃል። ተማርኩኝ። ተማርከው። ቴንኪው። በቃ ጨንቆ ነው የምትመልሰው። ተማርክ። ትምህርት ማለት ነው። ኦኬ ሲያስተምሩህ በልብህ አመንክ? ምን አልከኝ? በልብህ አመንክ? በልቤ አመንኩኝ። አዎ በልብህ አመንህ አይደል? ማን ነው በልብህ ያመንከው? ክርስቶስን በልብህ አመንክ እንደሆነ። ኦኬ ቆይ በቃሽ። ክርስቶስን በልብህ አመንክ። ክርስቶስን ገራሚ ህፃን። እኔ አሜሪካም እንደምሰራ ነው በጣም ጊነስ ቡክ ላይ እንመዘግባለን ብለው የሚሉ ዝም ብለው እያንቀላፉ ነው ነጮቹ። ኦኬ ትምህርት አስተማሩት። ልብ በሉ የ40 ቀን ህፃን ልጅ ነው ይሄ ሁሉ እየሆነ ያለው። ከዛ ካህኑ መጡ። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1ን አነበቡለት። ከዛ አስተማሩት። ሲያስተምሩት በልቡ አመነ። ማንን? ክርስቶስን በልቡ ምን አለ? አመነ። በልብ ካመንክ በኋላ ክርስቶስን በአፍህ መሰከርክ? በአፉ መሰከረ። ይኸው አሁን የመሰከረ። የምን አሁን እኔ ስለ 40 ቀኑ ህፃን ልጅ ነው የማወራው። የአሁኑን ፌዝን ያኔ የ40 ቀን ህፃን ልጅ ነው አሁን እየተወራ ያለው። ጉደኛ ህፃን እዚህ አለ። ጉደኛ ህፃን ለዚህ ጉዳይ አድመጠኝ። ገና መንፈስ ቅዱስን አላገኘም። ገና የውሃ ጥምቀት ገና ስትጠምቅ ነው። ጨርሻለሁ እኮ ነው የምልህ። ተወጥተዋል። በቃ ታወራለህ እኮ አልኩት። ትጠይቀኛለህ አልኩህ እኮ። ኦኬ ስለዚህ የ40 ቀን ጆኒ አንዴ ቆይ ጨርስና እኔ እጠይቃለሁ። እሺ ስለዚህ ጨርሰዋል። ወንድማችን በአፍህ መስክርሃል ወይ ብዬ ስለ አዎ መስክሬያለሁ ብለህ አልከኝ። በ40 ቀንህ በአፍህ ምን ብለህ ነው የመሰከርከው? ጨርሰዋል። በቃ ከዚህ በኋላ የለም። ምን ብለህ ነው የመሰከርከው በአፍህ? እኔ በእናቴና አባቴ ቅፍ ምናምን ነገር የ40 ቀን ህፃን ልጅ የት እንደሚሆንማ አውቃለሁኝ። ቦታውን አይደለም ነገረኛ። ቅፍ ላይ ነህ ጀርባ ላይ አድምጠኝ። ያልተጠየቅከውን አታውራ። የ40 ቀን ህፃን ልጅ የት እንደሚሆን አውቃለሁ። የት ነበርክ አይደለም ያልኩ። በእናትህ አባትህ እቅፍ ላይ ጀርባ ላይ ወይ በእናትህ ጀርባ ላይ አልጋ ላይ ነህ። እኔ ጠየቅኩህ የት ነበርክ አይደለም ብዬ የምልህ። በእናትና በአባትህ እቅፍ ላይ የሆንክ ልጅ ስብከተ ወንጌል ተሰብከሃል። የሰበኩ ካህን መጥተው አስተምረዋል። ካስተማሩ በኋላ በልብህ አምናል። ያመንከው ክርስቶስ ነው። ክርስቶስን ካመንክ በኋላ በአፍህ መስክራል። ምን ብለህ ነው የመሰከርከው ስለ ክርስቶስ በአፍህ? ለክርስቶስ
እሺ እንግዲህ ያኔ የተቀበለ ኢየሱስ ጌታ ነው ብለህ መስክርሃል በአፍህ? ልርዳ። ኢየሱስ ጌታ ነው ብለህ መስክርሃል በአፍህ? እየመሰከርኩ እኮ ነው። ያኔን ያልኩ የ40 ቀን ሕፃን ልጅ እንዳታደቅመኝ። የ40 ቀን ሕፃኑ ልጅ ነው አሁን እየመጣን ያለ ነው። የአሁኑን ፌዝ አይደለም እያወራ ያለው። አሁን አድገህ ትልቅ ሆነ ገዝት ልቀህ ነው ገብተህ። እኔ ያኔ የዛን ሕፃን ነው። ምክንያቱም ገና ይሄን ሁሉ ጨርሰህ ከዚህ ፕሮሰስ በኋላ እኮ ጥምቀት ጋር ምን ብለን የመሰከርከው? በ40 ቀኔ ምን ብለን የመሰከርከው? ምን ብለን የመሰከርከው? እኔ እናትና አባቴ ጋር አይደለም እናትና አባቴ ጋር ነበርኩ ብላት በለኝ። እናትና አባቴ እኔን ወክለው መሰከሩ። አንተ ምን ብለን የመሰከርከው? አንተ ለእኔ መሰከሩ እንጂ አንተ አልመሰከርክም። አንተ አልመሰከርክም። ደግሞ አለው እነሱ ስለኔ መሰከሩ እኮ እነሱ ስለአንተ መሰከሩ እንጂ አንተ ግን አልመሰከርክም። አንተ አልመሰከርክም። እሺ መሰከርኩኝ እኮ አልኩ። አንተ አልመሰከርክም። እናትና አባት ናቸው የመሰከሩኝ። ማለት ስለኔ እኮ ነው የመሰከሩት። ቃል እግዚአብሔርን እኮ የሰማኸው አንተ ነህ። አንተ እኮ ነው የተሰበከው። አንተ ነህ እኮ የተማርከው። አንተ ነህ እኮ በልብህ ያመንከው። በልብህ ያምኛለሁ ብለኛል። ወንድምዬ ትውፊት ልንገባ ነው። የኦርቶዶክስ ተረት እንደዚህ የኦርቶዶክስ ተረት እንደዚህ ነው የሚፈርሰው። አላስጨንቀም። የቆምክበት ገለባ ላይ እንጂ እውነት ላይ አልቆምክም። ጨርሻለሁ። ከኔ ጋር ጨርሻለሁ። ኧረ እኔ ምንም አልጠይቅም በአንተ። ይሄ ነው ችግር። የምታውቀው ችግር አለ ማለት ነው። ኧረ እኔ አልወርድም። ከፈለክ እኔ ከወደ ፈረክ አልወርድም። የኔን ጥያቄ ጠይቀኝ። በዚሁ መሰረት ጎይድ እኮ ልጠይቅ ነው። ጠይቀኝ። እሺ ትንሽ ጥያቄ ነው። አይዞህ ኤርሚ። አዝንበው ቴንክ ዩ በጣም አፕሪሼት አደርጋለሁ። ማለት በሰላም ስላናገርከኝ ማለት ነው። የመጀመሪያ ጥያቄ መረዳት ብቻ ነው ፈልገው። አሁን እዚህ ጋር ከላይ ያሸንፈዋል ምናምን ነገር አይደለም። ታች ጋር ኮሜንት ላይ የምናደርገው እስናን አራቶ ግድ የለም። ብራዘር ግባ። እኔ ልጆቼን በርዝዴ ይዤ ልሄድ ነው። እሺ እኔ አንተ የምጠይቅህ አሁን አንተ ሶሪ ልጅ ስላለ ልጅ አለ ብዬ አምናለሁ። ወይም እኔ ነው የምጠይቀኝ። አንተ ነው የምጠይቀው። እኔ ነው የምጠይቀኝ። ስለ ልጆች አይደለም የምጠይቀኝ። እንደተወለደ ስለ ልጆች አይደለም የምጠይቀኝ። ስለ እኔ ነው የምጠይቀኝ። እኔ ነኝ እኔ እናንተ ነው የምናወራው። እኔ ስለ አንተ ልጆች አልጠይኩም። ስለዚህ እሺ አሁን ስለጠየቀኝ እኔ የ40 ዓመት በጌታ ስለ እኔ ነው የምጠይቀኝ ብራዘር። እኔ ማለት እኔ ነኝ። ስለዚህ እኔ የሁሉም ኦርቶዶክሳውያን እኔ ስለ አንተ ልጆች አልጠይኩም። ጥያቄህን ስለ እኔ እኔ ጋር በማመን ስለመዳን በማመን ብቻ ስለመዳን እንዴት ነው የዳንከው ብዬ አንተን ስጠይቅ ልክ ከስክራች ከመሰረት እንደጠይቁ የኔን ከስክራች ጀምረህ የጥያቄ ዝናብ አዝንብ። አሁን ቆጥር ማለት እኔ ኧረ በሕግ አምላክ ጥያቄ እኔ ማለት ምናምን ነገር አትበል። ጥያቄውን አምጣ ቶሎ በል። እኔ የምጠይቀኝ ጥያቄ ያዕቆብ 2ን እንዴት ነው የምትረዳው አንተ? እኔ ስለ እምነት ጠይቀኝ። እዛ ጋ አምነው ስለ ዳኑ ሰዎች በስራቸው እምነታቸውን በስራ ስለሚመሰክሩ ሰዎች ነው። የኔን ስክራች ጠይቀኝ። የኔን ስክራች ጠይቀኝ። የኔን ስክራች እኔ እንደጠየቅኩ የኔን ስክራች ጠይቅ። አልጠይቅኩም። የኔን ስክራች ጠይቀኝ። እኔ እንደጠየቅኩ እኔ ያዕቆብን አልጠይቅኩም። እኔ እዚህ ሜዳው ገደል እስኪሆንብህ ድረስ የጠየቅኩን ጥያቄ ለእኔ ጠይቅና አድምጠኝ። አረስታችን መነሻ ብሎ በሚል አድምጥ። ካልሆነ የምጠይቀውም ጥያቄም የምትመልሰውን መልስ የለህም። ምንም ልረዳህ አልችልም። ልጆቼን ይዤ ወደ በርዝዴ እሄዳለሁ ማለት ነው። 40 ደቂቃ ነው የቀረኝ። በዚህ 40 ደቂቃ ውስጥ የምጠይቀው ጥያቄ ካለህ እኔ ከስክራች እንደጀመርኩት ኤርሚያስ አንተ ምንድነው እምነትህ ብለህ ጠይቀኝ። ቤተ እምነትህ ምንድነው? አድምጠኝ። ቤተ እምነትህ ምንድነው? አድምጥ። ቆይ መጠየቅ ያለበት እኔ ቤተ እምነትህ አድምጠኝ። ሚዩት አደርጋለሁ። እኔ በጠየቅኩ መሰረት እኔን እንድጠይቀኝ ትፈልጋለህ አትፈልግም? እንድመልስልህ ከፈለግ እኔ በጠየቅኩት ጥያቄ መሰረት እኔ ያዕቆብ መልእክት ላይ ሄጄ አልጠየቅኩም። ኦኬ ያዕቆብን እኔን በመጀመሪያ እኔ አንተን በጠየቅኩበት ጥያቄ መሰረት ተከተልና ሂድና ከዛ ያዕቆብ 2:14 እንዴት ትረዳለህ? አድምጠኝ። እምልህን ስማ። ሚዩት አድርግሃለሁ። በመጀመሪያ ልብ ብለህ ስማኝ።
በዚህ 500 ሰው ፊት የምነግርህ እኔ አንተን በጠየቁ መሰረት ከስክራች ጀምርና ሚዩት አድርገው ለመኛለሁ እስካሁን። ከዚህ በኋላ ከከፈትክ አወርድሃለሁ ማለት ነው። መጠየቅ የፈራህ ዝም ብለህ በደመ ነፍስ የምትመራመድ ሰው ነው ማለት ነው። እኔ ጠየቅኩ ያዕቆብ 2:14 አይደለም። ያዕቆብ 2:14 አንተ ስጠቀስ ያዕቆብ 2:14 ደስ እያለኝ እመልስልሃለሁ። በጣም ደስ እያለኝ ያዕቆብ 2:14 ከመጠየቄ ግን በፊት በመጀመሪያ ያለ መቼ ነው ያመነው? ይሄ ኤርሚያስ የሚባል ሰውዬ ምን ሰምቶ ነው ያመነው? በማን ያመነው? መቼ ነው የተጠመቀው? ምን ሰምቶ ነው የተጠመቀው? እኔ ለአንተ ያቀረብኩልን ጥያቄ ጠይቅና ቅድመ ተከተሉን ጠብቀህ ከዛ ያዕቆብ 2:14ን ቶሎ አፍጠንልኝ ብራዘርዬ። በጣም ደስ እያለኝ አወራለሁ። ያዕቆብ 2:14 አሁን ልቀጥል። ጥሩ። እኔ መጽሐፍ ቅዱሳዊ ብቻ እንድናደርገው ብዬ ነው። እና ታዲያ ይሄ ቁርአናዊ ነው እንዴ? እስካሁን የጠየቅኩ ቁርአናዊ ነው የጠየቅኩ? ይሄ ቁርአናዊ ነበር የጠየቅኩ? እያነበበን ቁርአናዊ ነው ወይ ይሄ የጠየቅኩ? ቁርአናዊ ነበር ወይ ነው ብዬ የምልህ። መጽሐፍ ቅዱሳዊ ብለህ ስትል ቁርአናዊ ነበር እንደ ይሄንን የጠየቅኩ እኔ። ኢትስ ኦኬ። ወደኋላ አንመለስ፣ ጥቅም ስለሌለው ማለት ነው። እሺ ትጠይቃለህ? አንድ እድል ልስጥህ። ትጠይቃለህ ወይ አትጠይቅም? ልጠይቅ እኮ ነው። ኦኬ ጎ ሄድ። እሺ አንተ አምነህ ተጠምቀህ ድነሃል አይደለ? አዎ። እሺ ያመነ የተጠመቀ ይድናል በሚለው ማለት ነው። አዎ። ስለዚህ ጥምቀት ድነት እንደሚያስገኝ ታምናለህ? መልስ አላምንም። ግን ያመነ የተጠመቀ ይድናል ይላል። ያመነ ያልተጠመቀ ግን ይፈረድበታል ይላል። አቤት። ያመነ የተጠመቀ ይድናል ይላል። እሺ። ስለዚህ አንተ የሚፈረድበት ምን አይነት ሰው ነው ይላል? ያላመነ ያልተጠመቀ። እሺ ያላመነና ያልተጠመቀ ይፈረድበታል ይላል ነው አይደል ያልከኝ? የሚላል አሁን ቃላቱን ትናንበል። ያመነ የተጠመቀ ይድናል ማለት ያላመነ ያልተጠመቀ ይፈረድበታል ማለት። አሁን ይኸው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አንተ ግን አዋዋት በል ቃላቶቹ ምን ያደርግልናል? አዋዋት በል ሳወጣው አዋዋው አትበል። አድመጥ። የመጀመሪያ እግዚአብሔርን ቃል ምን እንዳልከኝ ያመነ የተጠመቀ ይድናል ወይ ብለህ አልከኝ። አዎ። ያላመነና ያልተጠመቀ ግን ይፈረድበታል ብለኸኛል አይደል? የት አለ የሚለው? ያላመነና ያልተጠመቀ ግን ይፈረድበታል ይላል። ተሳስተሃል። አልተሳሳትክም። ያልተጠመቀ ብሎ ቃሉ መኖር አለበት። ያልተጠመቀ ከየት ነው ያመጣኸው? ደብተራ የሞላህን ቅዠት ከየት ነው ያመጣኸው? እሺ ከየት ነው ያመጣኸው? በቃ ስለተመለሰልኝ ይቅርታ በል። የእግዚአብሔር ቃል የማይለውም ብያለውና ይቅርታ በል። ይቅርታሽ ያላመነ ግን ይፈረድበታል እንጂ ያላመነ ድነት አትደርብ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል እንጂ አንተ ቅድም እንዳልከው ያላመነና ያልተጠመቀ ይፈረድበታል አላለም። ስለዚህ ይቅርታ መጠየቅህ በጣም ጎበዝ ነህ። ጌታ ይባርክህ። አሁን ቀጥል። እሺ ወደሚቀጥለው ሊድ አጭር ነው ጥያቄ። ኧረ ይኸው ጥምቀቱን በመጀመሪያ ምን ሰምታ ምን ቀጥል? ጥምቀቱ እሺ፣ በጥምቀት የእግዚአብሔር መንግስት እንደሚገኝ ታምናለህ አታምንም? አርዕስቱ ምንድን ብሎ የሚለው ስለ ጥምቀት ነው ወይ ስለ እምነት ነው? ለምን ዳይቨርት የምታደርገው? አርዕስቱ እኮ ያው እኮ ነው። አይልማ እምነት ብቻ ነው። ምን ያው ብቻ ነው? እምነት ብቻ ይድናል ወይ ነው? ስለ እምነት ነው። እምነትና ጥምቀት ይለያያል ብራዘርዬ። ሁለት አይነት ነገር ነው። አንድ ሰው አምኖ ተጠምቆ ነው የሚድነው። እንዴት ይለያያል ብራዘር? እምነት ብሎ የሚለው ቃል ይታያል አይደል? አርዕስቱ እምነት ብቻ ያድናል ነው በኦርቶዶክስ። ስለዚህ እኔን አሁን የምጠይቀኝ በእምነት ጉዳይ ነው። ስለ ጥምቀት እኔ አንተን ስጠይቅህ የጠየቅኩህ ገና ጥምቀት ላይ እንኳን ሳትደርስ ነው ቅድም የተውኩት። እዚህ ጥምቀት ላይ ልደርስ ነው ብዬ አስምሬ የተውኩልህ ይታያል። እዚህ ጋር ቆይ ላሳየህ። አንተ ስለ እምነት ነበር ስናወራ የነበረው፣ ስጠይቀኝ የነበረው ግን ስለ ጥምቀት ነው ወንድሜ። ጥምቀትን እዚህ ጋር ያወራሁት ልብ በሉ ወንድሞች። አንድ ሰዓት ተኩል የፈጀው ስለ ጥምቀት። አድምጠኝ ወንድምዬ። ቻለው የኔ እናት። ስለ ጥምቀት ስለምናወራ ለእምነት አላወራንም። አድምጥ እባክህ አድምጥ። ይኸው ወረቀት ማስታወሻ ያሰላስኩኝ። በእናቱ እቅፍ ላይ ያለው የ40 ቀን ፌስ
ከመጠመቅ በፊት ስለ ጥምቀት ነው። አድምጥ። ከእኔ አልኩ ልብ ብለህ ስማኝ። እዚህ ታይ ለህዝብ እያሳየው ነው። ከመጠመቅ በፊት ሰው ማመን አለበት ይላል። አምናለሁ ቤት ስለ አዎ አምኛለሁ አልከኝ። ቅድመ ተከተሉን ጠብቅ። ያመንከው መቼ ነው ስልህ በ40 ቀን አልከኝ። አሁን ጥምቀትን በጎን ትቸው ማለት ነው። ልብ በሉ ወንድሞች፣ ሜት አድርገው ግድ የለም ቻለው። የዛሬው ቀን ለአንተ የተረገመ ቀን ነው የሚሆንብህ ማለት ነው። ወይ የተባረከች ቀን ወይ የተረገመ ቀን። ሜት አድርግና ሰማኝ፣ አድምጠኝ። እዚሁ ቁጭ ብለህ ወረቀቱን እያሳየው አትዋሽም። ያው ጽፌዋለሁ። ምንድነው በእናቱ እቅፍ ላይ ያለ የ40 ቀን ፌዝ የተጠመቀው መቼ ነው ብዬ ስለው ጥምቀትን ራሱ ገና ከማንሳት የተጠመቀው መቼ ነው ሲል በ40 ቀን አልከኝ። 40 ቀን ከመጠመቅ በፊት ማመን ነበረብህ፣ ምክንያቱም ያመን የተጠመቀ ይድናልና ይላል ብዬ ስለ አዎ አምኛለሁ አልከኝ። ምንድነው ያመንከው አልኩ። ክርስቶስን አልከኝ። ስለ ክርስቶስ ለማመን ምን ሰማ አልኩ። የ40 ቀን ሕፃን ልጅ መስማት አይችልም አልከኝ። ጥምቀት እዚህ ጋር ተረሳች፣ ተውኩት። ምክንያቱም እምነትን ከጨረስኩ በኋላ ጥምቀትን በኋላ ስለመጣ የ40 ቀን ሕፃን ልጅ መስማት አይችልም አልከኝ። ኦኬ መስማትን ስለማትችል ስለዚህ እምነት በመስማት ላይ የተመሰረተ አይደለም ብዬ ስልህ ሰምቻለሁ አልከኝ። ምንድን የሰማሁ ብዬ ስልህ ቃለ እግዚአብሔርን ብለህ ስትለኝ ቃለ እግዚአብሔርን ሰማህ አይደል ብዬ ስልህ አዎ አልከኝ። ስትሰማ በልብ አመንክ ብዬ ስልህ በልብ ማመንን አዎ አምኛለሁ አልከኝ። ከዛ በአፍስ መሰከርክ ብዬ ስልህ አዎ አልከኝ። ኦኬ ከዛ የቅዱስ ጳውሎስን መልእክት ሮሜ ላይ ያወጣሁኝና ጳውሎስ የሚናገረውን ቃል አነበብኩልህ። ከዚህ የተነሳ ባልሰሙትስ እንዴት ያምናሉ ብሎ በሚለው ቃል መሰረት አንተ እንግዲህ እግዚአብሔርን ቃል ሰምተሃል። ከመጠመቅህ በፊት ስለ ጌታ ቃል ሰምተሃል አልኩ። ይኸውልህ ከመጠመቅህ በፊት ስለ ጌታ ቃል የ40 ቀን ሕፃን ልጅ አለ ሰምተሃል ወይ ስለ አዎ እንዴታ አልከኝ። ኦኬ ከዛስ ምን ተሰበከልህ አልኩ። ምን ተሰበከልህ አልኩ። የ40 ቀኑ ሕፃን ምን ተሰበከልህ ብዬ ስለ የእግዚአብሔርን ቃል አልከኝ። ማን የሰበከልህ ብዬ ስለ ካህኑ አልከኝ። ጥምቀት አለ እዚህ ጋር እረስቸዋለሁ። ጥምቀት እንደውም ትቸዋለሁ። ስለ ጥምቀት አልጠየቁ ገና እምነቱን መቼ ጨረስክና ካህኑ ምን ሰበከ? የእግዚአብሔርን ቃል። ኦኬ የተነበበው ክፍል ከምን ነበር ብዬ ስለ ከዮሐንስ ወንጌል መጽሐፍ ምዕራፍ 1 ሰበከው ብዬ ስለ አልክና አስተማረኝ አልከኝ። አስተማረኝ ትምህርት የተማርኩት አልከኝ በ40 ቀን የ40 ቀኑ ፌዝ ማለት ነው። አድምጥ ጨርሻለሁ። አድምጠኝ። ትምህርትን የተማርኩት አልከኝ። ትምህርትን ስትማር በልብ አመንክ ወይ ብዬ ስልህ አዎ አልከኝ። በልብ ያመንከው ማነው ብዬ ስልህ ክርስቶስን አልከኝ። ክርስቶስን በልብ ካመንክ በኋላ በአፍ መሰከርክ ወይ ብዬ ስልህ አዎ አልከኝና ከዛ ቤተሰቦቼ ናቸው የመሰከሩት አልከኝ። ጥምቀትስ እዚህ ጋር ነው ይታያል። ጥምቀት እዚህ ጋር ነው ብዬ እስክሪፕቷን ራሱ ይኸውልህ ገና ይሄን ከጨርስክ በኋላ ጥምቀት ነው ብዬ ስለዚህ ስለ ጥምቀት ጠየቅኩ አልጠየቅኩም? ስለዚህ ከአንተ ጋር ጊዜ አልፈጅም። ጥያቄ መጠየቅም ስለማትችል እኔ እዚህ ጋር አቆማለሁ። ቴንክ ዩ። ኦኬ መጠየቅ አትፈልግም ማለት ነው? አይ ጥያቄ መጠየቅም ስለማትችል ጨርሻለሁ በል። ምክንያቱም በጣም እውቀትህ ከባድ ስለሆነ በእውነት በአንተ የምጠይቀው ጥያቄ በደንብ ለሪከርድ እንዲመች ወንድሜ ለምንድን ነው የምትለው? ጥያቄ ያለኝ ማን ያላወርድም። ሚዩት አድርገና መልስ። ያንን አድምጠኝ። እኔ ሚዩት አድርጌ ልሰማ ነው። ጥያቄ ጠይቀኝ ብዬ ደጋግሜ ለመንኩህ። የጠየቅኩህ እኔ ስለ እምነት ነው። አንተ እምነት ጠይቀኝና ስለ እምነት ከጠይቅ በኋላ አድመጠኝ አልኩህ። እንዳስወርድ ፈልገን አትወርድም። ሚዩት አድርገውና ልጨርስ እኮ ሚዩት አድርገውና ልጨርስ። እኔ ጨረስኩኝ። ሪከርድ አድርጌዋለሁ። ኦኬ ሪከርድ አድርግ። በቃ ይኸው ሪከርድ አድርገህ አለ። ሚዩት አድርገው አልኩህ። ሚዩት አድርገው ልጨርስና ልስጥህ። 1 ደቂቃ ነው የምናገረው። ኦንሊ 1 ደቂቃ። እኔ ስለ እምነት ጠየቅኩትኝ። እሱ የያዕቆብ መልእክት መጽሐፍ ምዕራፍ 2 ላይ ጠይቃለኝ። የያዕቆብ መልእክት መጽሐፍ ምዕራፍ 2 ቁጥር 14ን መጠየቅ እፈልጋለሁ። ያ ክፍል ከእምነት የሆነን ስራ ስለሚሰሩ ሰዎች የተነገረ ነው። ስለዚህ ያለ እምነት ወይ ደግሞ ያለ ስራ የሆነ እምነት የሞተ ነው ብሎ የሚለው። ስለዚህ በመጀመሪያ እኔ በጠየቅኩት መሰረት ጥምቀትንም ከፈለክ ጠይቀኝ፣ የያዕቆብ መልእክትንም ጠይቀኝ። በመጀመሪያ ግን እኔ በጠየቁ መሰረት ስለ እምነት እንነጋገር። እምነት ከጥምቀትም ከስራም በፊት ይቀድማልና። ምን ያልኩት ልብ በሉ። እምነት ከጥምቀትም ከስራም በፊት ይቀድማል። እምነት መጀመሪያ ነው። ስለሱ እሱ ምንድነው ስራ ጋር እንሂድ ነው ብሎ የሚለኝ። ከስራ በፊት ጥምቀት አለ፣ ከጥምቀት በፊት እምነት አለ።
እችን ልብ በሉኝና ከዛ ለወንድማችን ልስጠው። ያው እዚህ ጋር እምነት ብቻ ነው የምናወራው። አልሰጠው ሚዩት አድርግ። ካልሆነ ምንም የምታመጣው ነገር ስለሌለ ታች አወርዳለሁ። ልብ በል። እምነት፣ ጥምቀት፣ ስራ። ኦኬ። እኔ እስካሁን እያወራሁት ያለው ቅድመ ተከተሉ ይሄን ጠብቄ ነው። ለዚህ መልስ ከሰጠን በኋላ ወደ ጥምቀት እንመጣለን። ፕሮሲጀሩ እንደዛ ስለሆነ ከዛ በኋላ ወደ ስራ እንመጣለን ማለት ነው። እምነት፣ ጥምቀት፣ ስራ። እኔ ወንድማችንን ስለ እምነት ነው የጠየቅኩት። ልብ በሉ። ስለ ጥምቀት እንኳን ራሱ አልጠየቅኩትም ገና በሃይላይት ዝም ብዬ ነጥብ እየሰጠሁት መጣሁ እንጂ። አሁን እሱ ግን ምን አለኝ? እኔ በጠየቅኩ መሰረት ስለ እምነት ጠይቀኝና የቤቱ አርእስት በእምነት ብቻ መዳን ይችላሉ ብሎ የሚለው ነው የሚለው ብዬ እሱን ጠይቀ ስለው እሱ ይህንንም ቶና ይህንን ልጠይቀህ ነው እያለኛለሁ። እነዚህን ትተህ ይህንን አትጠይቅም። በመጀመሪያ እኔ ጠይቁ ስለ እምነት ነው። እምነትን ጠይቅ፣ ከዛ ጥምቀትንም ጠይቅ፣ ከዛ ስራንም ጠይቀኝ። ቅድመ ተከተሉ እምነት፣ ጥምቀት፣ ስራ። የሚሰራ ሰው አምኖ የተጠመቀ ነው። የሚሰራ ሰው አምኖ የተጠመቀ ይሰራል። ሳታምን የተጠመቀው ስራ በዜሮ ይባዛልሃል ማለት ነው። የኦርቶዶክስ ክርስትና ሳያምኑ ተጠምቀው ስራ እንሰራለን ነው ብሎ የሚሉት። አላመኑም ግን ተጠምቀናል ብለው ይላሉ። ከዛ ስራ እንሰራለን ብለው ይላሉ። በስራዬ የት ይሆን መግቢያዬ እያሉ ደግሞ ያላዝናሉ ማለት ነው። ስለዚህ ይህን ቅድመ ተከተል ጠብቀህ የምጠይቀኝ ከሆነ እምነትን አስቀድም፣ ጥምቀት ይቀጥል፣ ስራን ቀጥል። ያዕቆብ 2:14 እዚህ ጋር እነዚህን ሁለቱን በአንድነት አካቶ ስለሚይዝ ማለት ነው። ያው ያዕቆብን ጠይቀህ በደንብ አድርገህ ቆንጅዬ አድርጌ እነግርሃለሁ። ጌታ የመንፈስ ቅዱስ ለዘላለም ስሙ ይባረክ። ከፈለግ ስለ ስራ የሚነሱ ክፍሎችን ሁሉ መጠየቅ ትችላለህ፣ የትኞቹም ክፍሎች ላይ። በመጀመሪያ ግን እምነት ነው። ከኔ ጋር ጨርሻለሁ። ልጆቼን ይዤ ከወጣሁ በኋላ እዚሁ ነው ያለሁትኝ። እዚሁ አልወርድም። እህትየው ጋር ማውራት አሁን ቅድማ ደጋግመህ ጠይቅ እኮ ብዬህ ሰዓቴን በላ። አሁን እሱን ሶፍት ይዘህ እያለቀስክ ዋይ እያልክ መጽሐፍ ቅዱሳዊ ጥያቄዎች ስጀምር አስቆምከኝ። ሶፍት ይዘህ እያለቀስክ ተጽናና፣ ወይ ደግሞ በኋላ ስትሄድ ከገስት ላይ ስትወጣ ታለቅሳለህ ማለት ነው። ችግር የለውም። በቃ እኔ ጠይቀህ ብዬ ደጋግሜ ሳወራህ ይሄን ሁሉ ደቂቃ ሰጠኝ። ሰው እኮ ሚውት አድርገኝ እያወራ ነው። ታርሻለሁኝ። እኔ አሁንም ልጆቼን ይዤ ከሄድኩ በኋላ ልብ በሉ፣ እየነገርኩት ነው። ልጆቼን አልወጣም ከገስት ላይ አለውኝ እዚህ። እንኳን ያንተን አይደለም የሌሎችንም ጥያቄ አልፈራም። 40 ደቂቃ ያለ ጠይቀኝ ብዬ ስለ ደቂቃውን ገደልከው። አንተም በማስረዳት ስለ እምነት ሚዩት አድርግ፣ አትለፍልፍብኝ። እሺ እኔ ሳወራ ዋይ አትበል፣ ሚዩት አድርግ። እኔ ስለ እምነት ጠይቀኝ ብዬ ስለ ስራ አልጠይቀኝ አልከኝ። እኔ በጠይቁ መሰረት የቤቱ አርዕስት ምንድን ነው? ስራ አይደለም እምነት ነው። አርዕስት ጠብቄ ጠየቅኩ፣ አልመለስክልኝም። አርዕስት ጠብቀህ ጠይቀኝ ልመልስ አልኩ፣ አልመለስክልኝም። ከስራ አልጀምር አልክ፣ አይ አልመለስክልኝም። ስላላመንክ ደብተሬን ገለጥኩና እንደገና ለአንተ ሪማይንድ አደረግኩ ማለት ነው። ስለ ጥምቀት እንዳልጠየቅኩ ስለ እምነት ግን እንደጠየቅኩ ከእምነት በኋላ ወደ ጥምቀት እንሄዳለን ብዬ ስለሆንኩ ማለት ነው። ስለዚህ ጊዜውም ፈጅተዋል። ከእህትየው ጋር ከፈለግህ አውራና አለሁኝ እዚሁ ገስት ላይ ልጆቼ ነድቼ ካደረስኩ በኋላ መኪና ውስጥ ሆኜ አወራሃለሁ። የፈለግከውን ጥያቄ ቅድም ባልኩ መሰረት ትጠይቃለህ ማለት ነው። ምንን አስቀድመህ? እኔ ያስቀደምኩትኝ እምነትን ነው። እምነትን አድምጥ ብራዘር። እምነትን፣ ከዛ ጥምቀትን፣ ከዛ ስራ። እኔ እምነት ላይ ነው የጠየቅኩ። እምነትንም አልመለስክልኝም። ጥምቀትን ገና አልጠየቅኩም በደንብ እሱም ተትቷል። ስራህንም አልጠየቅኩም። አንተ ግን በዚህ መሰረት የምጠይቀኝ ከሆነ እምነትን ጠይቅ። ስለ እምነት መስማት አይችልም ወንድሞ፣ ወገኖቻችን መስማት አይችልም ወንድማችን ማለት ነው። እህትየው መቀጠል ትችላለች። ቴንክ ዩ ጸጋ ይብዛላችሁ። መስማት አይችልም። አይ ቲንክ መስማት አይችልም። ለዛ ነው መስማት አይችልም ወንድማችን። በቃ በዚህ ተረዱት። መስማት አይችልም። ልጆቼን ይዤ ወደ በርዝዴ ልነዳ ነው ብዬ ስለው መስማት አይችልም። ጆሮ ትንሽ የመስማት ችግር አለበት። እንደዛ ነው የምረዳህ።
እኔ ምንም አልናገርም። ባይ ዘ ወይ ኦኬ በቃ መስማት አትችልም። ቴንክ ዩ በዚሁ ነው ያሰሽ። ቴንክ ዩ እህትየው ቀጥይ። ሜርሲ ተባረኩ። ዳንዬ ካላችሁ ቀጥሉ። እሺ ሜርሲ ቅድም እኔና አንቺ እያወራን ነበረ። በዛ ብንጨርስ ጥሩ ነበር። ላይክ አሁን 2 ሰዓት ቢሆንስ እኔ ምንም አላወራሁም፣ እድል አላገኘሁም። ላይክ ውይይት ከተባለ ተወያይተን ለመሄድ ነው አይደል? መጀመሪያ ይፈርዳል። እሺ መጀመሪያ መጽሐፍ ቅዱሳዊ ብቻ እንሁን ብለን ላይክ you know ተረት ብቻ የምንጠይቀው ውጭ እኮ አይደለም። እሺ አሁን to be honest like it's not fair at all። እኔ ላክርበዬ ነው ልታወራ ነው እኮ ኦኬ ተረት ነው ያልከው። ሂድና እግዚአብሔር ቃል የሚያወሩት ጋር